አጠፉት ብሎ ይሄው ነብይ ይናገራል። ልክ መሐመድ እንዳለው ማለት ነው። ስለኔ በተውራትና በእንጅል ተነግሮ ነበረ አጠፉብኝ ብሎ እንደተናገረው ይሄም ነብይ ምን ይላል? ነው ይሄ ደግሞ ሲዘብራስ አንዱ ነው ድሮም ነበር ሌላ አዲስ ነገር አይደለም። ግን እንግዲህ ይሄንኛው ሙስሊም ተብዬ ነው እዚህ ነብይ ጋር ሄዶ እውነተኛ ነብይ ለመሆኑ ማስረጃ ሀምጣ እያለ እየጠየቀው ነው። እናም ማስረጃውን ምን አለው? ስለኔ የተነገረ መጽሐፍ ነበረ አጥፍተውታል አለው። እዩ ከመጀመሪያ ጀምሮ ብትሄድ ብዙ ነገሮች በ2015 የሚከሰት እንዳለ መረጃ እናንተ እንዲፋቱ፣ እንዲጋጩ፣ እንዳይስማሙ የመሳሰሉትና ፍቅር እንዳይኖራቸው በብሔርን በሁሉም እንዲበቃበት ማህተመ ጋንዲ ለምሳሌ መልካም ሰው ነበር። ማህተመ ጋንዲ መልካም ሰው ነበር። ስለዚህ ነብይ እናድርገው? መልካም ሰው ነው ግን ስለዚህ ነብይ እናድርገው ነው ያኩ ዝም አንተ አናሎጂ መልካም ነገር ተናገረ ወይ ፍቅር ስላለ ወደ ነብይነት ይቀየራል። ይሄ ምንም ማስረጃ ሊሆን አይችልም። ብራዘር አንተው ማድረግ ያለብህ ማን ነው ያናገረ የሚለውን ነገር እንግዲህ እየጠየቀ ያለው ማን ነው ያናገረ? ይሄንን እስልምናው ላይ ያዙረን መሐመድን ያናገረው ራሱ መሐመድ ራሱ ያቅ ነበር ወይ? እንደዛ ተጨምቆ ተደፍቆ ወደኛ ጥያቄ ነው ይሄ። እኔ አሁን ማውራት እችላለሁ? እሺ አንዴ ይሄን ቪዲዮ ላሳይና ትቀጥላለህ። ይሄን ቪዲዮ ላሳያቸው አንዴ። ይሄ አሁን የኛ ጥያቄ ነው። መሐመድን ያናገረው አምላክ ለመሆኑ ማስረጃ አምጡ። አይደለም መሐመድን ያናገረው አምላክ የሚባለው አካል ጅብሪል የሚባለው መሐመድና አላህማ የት ይተዋወቃሉ? ሲጀመር ጅብሪል የሚባለው አካል ራሱ መልአክ መሆኑን ምን ማረጋገጫ አላችሁ? ማስረጃችሁ ምንድነው ብለን ነበር እየጠየቅን ያለ ነው። ለዚህ መልስ ሳይኖራቸው ሄደው ይሄን ደምሳሽ ማስረጃ አምጣ ብሎ ሲጠይቁት በጣም ያሳቁኝ። ይሄ በሙሉ የኛ ጥያቄ እኮ ነው። ገልብጠው ግን እሱን ይጠይቁታል። ኦኬ ከቀደሙ መጽሐፍቶች መረጃ አለ ስለ አንተ የተነገረ ነገር? ብዙ ነገር ተነግሯል። እስቲ ምዕራፍ ስንት ቁጥር የመጨረሻ ዘመን ላይ ነው የመጣሁት እንደምታውቀው እንግዲህ መስፈርት ብሎ ስላንተ የተነገረ በመጽሐፍ ላይ ያለው አሁን ስለ መሐመድ የተነገረ በመጽሐፍ ላይ አምጡ እስቲ ማስረጃ ቢባሉ የላቸውም እኮ መጥቶ እንጅል ላይ እንዲህ ተብሎልኛል አለ ከተባለልን ማስረጃ አምጣ ሲባል ማስረጃ የላቸውም እኮ ለራሳቸው እንኳን ማለት ነው። እሱን ግን ሄደው ማስረጃ አምጣ ብሎ ሲጠይቁት ይሄ የኛ ጥያቄ ገልብጠው ግን እሱን ሲጠይቁት ማለት ነው። ራሱ የመጨረሻው ዘመን ላይ ነው። ምን ምዕራፍ ላይ ተነገረ ስላንተስ? የትኛው መጽሐፍ? ከመጀመሪያ ጀምሮ ብትሄድ ብዙ ነገሮች በ2015 የሚከሰት እንዳለ ሼህ ሁሴን ራሱ ተናግረዋል። ቀጥታ ደግሞ ሲመጣ ከነቢያት ቁርአን ያለው ምዕራፍ 6 ምን እንዳለ ታውቃለህ? ክርስቲያኖችን አታል ይሄ ጥያቄ ከኛ ወስደ ነው ራሱ እሱን እየጠየቀ ያለው ጭንቅላትን እየተጠቀምክ ያለው ሙስሊሙ እሱ ላይ ሲሆን ነው። ይሄ የኛ ጥያቄ ላይ መልስ ሳይኖር እኛ ብልህ ስለሆን እኮ ነው መሐመድ ሐሰተኛ ነብይ ነው እነዚህ መስፈርቶች አንተ ሄደ ደምሳሽን የምትጠይቀው መስፈርቶች ከኛ ወስደህ እኮ ነው እሱን እየጠየቀ ያለው። ብልህ ሆነን መንፈስን ሁሉ መርምሩ ስላለ መጽሐፍ ቅዱሳችን መርምረን መሐመድ ሐሰተኛ ነብይ ነው መሐመድ እሱ የተነገረለት ትንቢት ካለ አምጡ ማስረጃ ያናገረውን አካል አውቋለሁ ብለን እንደዚህ በጥያቄ ስናጣድፋችሁ ለዛ መልስ ሳይኖራችሁ ሄዳችሁ ገልብጣችሁ እሱን እየጠየቃችሁ እኮ ነው። ክርስቲያንማ ብልህ ነው እኮ አንዳንድ ጅሎችን እየሄዳችሁ የምታጃጅሉት እንጂ ክርስቲያን እምነቱን የሚያቅሰው በእስልምና በምንም ተአምር ሊታለል አይችልም። በምንም ተአምር ሶ ምን አለ ክርስቲያኖችን ሄዳ አታለ ኖ አንተ ራስህ ጥያቄውን ወሰድከው ከኛ ነው እኮ ገልብጠህ እሱን እየጠየቀ ያለው ከኛ ወስደህ እኮ ነው ወንድማችን። ቢላል የሚባል መጽሐፍ አለ ብራዘር። ቁርአን አለን 12 ምዕራፍ አለው። የምን ምዕራፍ ስንት ላይ? እሺ ነገ አጣርቼ ነገ ላይቭ ላይ ዝም ብለህ ነው እንትን ያልክ ያለው። እሺ አሁን ምን ለማንኛውም ተመለስ። ስለ አንተ የተነገረ የት ነው ሲለው ቢላል መጽሐፍ ላይ አለ። ቢላል መጽሐፍ ምን አይነት ቢላል መጽሐፍ የለንም ሲለው ነገ አጣርቼ እመጣለሁ አለ። ልክ መሐመድ ስለኔ በተውራት ላይ ተነግሮልኛል እንዳለው ይሄም አሁን ቢላል የሚባል መጽሐፍ እኛ አሁን ተውራት ማን ነው ኢንጅል የሚባለውን አናቅ። ኦኬ ግን እነሱ ምንድነው ግን እሱ ምን አለ በቢላል የሚባል መጽሐፍ ላይ ተነግሮልኛል አለ። በቃ መጣ ተነግሮልኛል አጠፋችሁ ነው እየተባላችሁ ያላችሁት። ኦኬ መሐመድ እንዳለው ማለት ነው ሙስሊሞች እንደምትሉት ስለ ነብያችን ተናግሮ ነበር አጠፋችሁ እንደምትሉት ማለት ነው። መስፈርቶቹን አዳምጡ ብቻ። በጣም ያሳቀኝ መስፈርት ማለት ነው። አሁን
እውነተኛ ነብይ ለመሆን 3 መስፈርቶችን ሰጣለሁ። እነዚህ መስፈርቶች ካሟላ አንተ እውነተኛ ነብይ ነህ አለው። እሺ እነዚህ መስፈርቶች ምንድናቸው ብለን እንስማቸው እስቲ። ምንድነው ጠይቀው? እኔ ቁርአን እኔ ዴሊ ሌላ ደግሞ ነገር ተራ ሙስሊም ራሱ አይደለም። እሺ ተላሳይ እሱን አሳይ ብራዘር። ከንፈሩ ጋር ተጠቅቶ መስፈርቶች አሁን እዚህ ጋር አንተም ከላይ ሲሪ ቆይ ቀደም ካለ እሺ ቶ ያልገባህን እና የገባህን አውራ። ሌላ ደግሞ እኔ እንደመጣሁ ሁሉም የኦርቶዶክስ እንዲህ ምልክት አሳየ። እኔ ባሳየው በ15ኛው ቀን እንደዚህ አሳየው። እስልምና ላይ አሁን ያልከዋለ አይደለም አንድ ቁጥር ማለት ነው። ሌላ ምንም አንድ አምላክ ለማለት ማሳያ ሌላ አዲስ ነገር አይደለም። ግን አይደለም የዛሬ 6 ወር እኮ ነው ይሄ ተከሰተ። እስኪ ተኩስ ካለ አሳይ። አሁን ከንፈሩ ጋር ተወጣው ያ ምናምን ሰው ካለ አሳይ። እሱን አሳይ ብራዘር። ከንፈሩ ጋር ተጠቅቶ ምናምን ሰው ካለ አሳይ። እኛም ከንፈሩ ጋር አስጠግቶ እፍ የሚል ሰው አሳየን አለ። ኦኬ እኛ አሁን ምን አይነት ጥያቄ ጠይቀናል? ነብይ የተባለ አካል መላእክት ሲመጣ ወደሱ ምራቁ እየተዝረከረከ መልአኩ እየመጣ ምራቁን የሚጠርግለት እንደዚህ የሚጨመቅ ነብይ አረ በየትኛው ነቢያት የደረሰ ነው? መሐመድ ጅብሪል ሲመጣ አረፋ ይደፍቅ ነበረ፣ ይወድቅ ነበረ። እሱ ብቻ አይደለም ይጨመቅ ነበረ። ምንድነው የሚለው? እንደዚህ አይነት አረፋ የሚደፍቅና የሚወድቅ ሰው ክፉ መንፈስ ያለበት ነው ይለናል። ስለዚህ የኛ ጥያቄ ነው ይሄ አሁን ወገናችን። ስለዚህ አንዴ ቪዲዮ ምስተዋል አንዴ አዳምጥ። ስለዚህ እንደዚህ አይነት ነብይ በየትኛው መጽሐፍ አንብባችሁ ነው እናንተ ሙስሊም ወገኖቻችን የሚጨመቅ አረፋ የሚደፍቅ የሚወድቅ ማለት ነው? እናንተ ይሄ የኛ ጥያቄ ነው። ሄደ እፍ የሚል ነብይ የትኛው መጽሐፍ ላይ ነው አልከው። እኛ እየጠየቅን አይደል? ለኛ መልስ ነው የሰጠ። እሺ ስሙ አሁን መስፈርቶቹ አንተ ነው ከንፈሩ ጋር አስጠግቶ ሚል ረጋገም እንዳለው እንደዛ አይነት ባህሪ ነው እያየሁበት ያለው ሰውየው ላይ። እሺ አምላክ ብዬ ነበረ እንደተናገርኩኝ ብራዚል ላይ፣ ቱርክ ላይ፣ ሲሪያ ላይ የመሳሰሉት ላይ ወዲያውኑ እንደዚህ ነበር። ከመምጣት በፊት በመስጊድ እየተጣሉ ነው። ድሮም ነበር። አንተም ከአንተ ሳትመጣ ምንም ይሄ እዚህ ግባ የሚባል ነገር አለ። ማንም ሰው የሚገምተው ነገር። ስለዚህ አሁን አንተ የሆነ ግልጽ የሆነ ማስረጃ አላመጣም። መጀመሪያ ማን እንደተገለጠልህ ማረጋገጥ አልቻልክም። ዝም ብሎ መንፈስ ነገረኝ የሚል ነው። ይሄ ኤቪደንስ ሊሆን አይችልም። ጣት ምልክት ነገርከኝ። የጣት ምልክት ድሮም የነበረውን የአንድ የብቸኝነት ማመልከቻ ነው። ግን የሚጠቁስ ካላሳይ ከንፈሩ ጋር አስጠግቶ ነቢዩ መሐመድ 3 ጊዜ በህልሜ አይቼዋለሁ። 3 ጊዜ በህልሜ አይቼዋለሁ ነቢዩ መሐመድ 3 ጊዜ። ይሄ ወሬ ነው። ሌላውን ነገር በምን ማረጋገጥ በሼኪ ደረጃ ያለም በሙስሊም አያየውም፣ እርግጠኛ ነኝ። እኔ ግን አይቼዋለሁ 3 ጊዜ። እሱን ልናምን አንችልም። መካ መዲና ገብቼ የእናንተ ምንጣፉ ሲዘበራቅ አስተካክዬላችኋለሁ። መካ መዲና ይሄ ሀጅ የሚደረግበት ቦታ ላይ እዛ ውስጥ ገብቼ ቀይ ምንጣፍ ነው ዝብርቅርቅ ብሎ ነበር። በቃ ይሄን በኋላ አስተካክዬዋለሁ። ይሄን ተወና አሁን የተገለጠልህ ፓርት ቤዚክ ነገሩን ንገረን። ምንጣፍ ማስተካከሉን ተወና ቤዚክ ነገሩን ንገረን። ቤዚክ ነገሩ ምንድነው? አንተ 2 አይነት ማስረጃ አለ። አንዱ 3 አይነት ማስረጃ ነው። አንዱ 2 4 ምን ሳይንቲ፣ ሁለተኛው ፕሪፕሪዲክት ማስረጃ ነው። እሺ የመጀመሪያው መከራከር ነው። አሁን 3ቱን ማስረጃ አዳም ብዙ ነገሩን ሊገልጡ ይገባል። ይሄን ማስረጃ ማምጣት አልችልም። አንደኛው የመጀመሪያው ምንድነው አለ? አንተ ነብይ ነኝ ብለህ ስትመጣ ከአንተ በፊት የነበሩ ነቢያቶች ስለ አንተ ማስረጃ መናገር አለባቸው። ማለትም የነቢያት ሰንሰለት ይህ ነብይ ይመጣል ብለው ትንቢት መናገር አለባቸው። ስለዚህ ያ ሰንሰለት ካለ ይህን ማስረጃህን አሳያለሁ። ይሄን አሁን አክራሙ ጋር እንቀጥላለን። እነዚህ 3ቱን እንትኖችን አሳይተናችሁ አንድ ማስረጃ ማምጣት አይችሉም በራሳቸው። ሙሐመድ ሰንሰለቱ ከይቃል ማለት ነው የኛን ስፐርት አድርገው የዛሬ 30 ዓመት እንዲሆነ አልምና ቬሪፋይ ማን አደረገው? እዚህ ጋር ሆነ እዚህ ግልጽ ሆኖ እንትን በጣም ከባድ የሆኑ ነገሮችን ልታደርግ ይገባል። 3ቱንም ማድረግ አልቻልክም። ዝም ብለህ እንደዚህ ተነገረኝ ማስረጃ 3 ማስረጃ አለው። የሶስተኛው ምንድነው? ግልጽ የሆነ ትንቢት ተናገር። ትንቢት ደግሞ በዚሁ ባለ ዘመን ትውልድ ውስጥ ፍጻሜ ማግኘት አለበት። ሙሐመድ የተናገረው አንድ ትንቢት ፍጻሜ ካገኘ አሳዩን እስቲ። አንድ ትንቢት ፍጻሜ ካገኘ አሳዩን እስቲ። አይሁድ ካልጠፋ አንድ ሲጨርስ ወንድም አንዴ ሲጀምር ጥያቄ የምንቀበልበት ሰዓት አይደለም። አንዴ አዳምጥ።
አይሁድ ካልጠፋት ቂያማ አይደርስም ያለው ነብይ ጭራሹኑ አይሁዶች ህዝበ ሙስሊምን እየጀፈጀፉ እየጨረሱ ነው። ጭራሹኑ እናንተ ልታልቁ ነው፣ እነሱ ካልጠፉ ቂያማ አይመጣም ብሎ የተነበየው ነብያችሁ እናንተ እያለቃችሁ ነው ጭራሹኑ ማለት ነው። ሊያውም በንብረታችሁ ባልሆነ ነገር የሰው ንብረት በመጋፋት ያደረጋችሁት ጦርነት ጭራሹኑ እናንተኑ እየጨረሳችሁ ነው። ስለዚህ የመሐመድ ትንቢት ጭራሹኑ አይሁዶች ገልብጠው ለራሳቸው እየተጠቀሙት እንጂ የሱ ትንቢት ሲሰራ አላየንም። ስለዚህ የመሐመድ ሶስቱ መስፈርቶች ወደ መሐመድ ስናዞረው ምንም ዜሮ የሆነ ነው። ይህ ወገናችን እንደ መስፈርት አድርጎ ያመጣው ማለት ነው። ስለዚህ መሐመድ ሐሰተኛ ነብይ ነው በልጁ መስፈርት እንትን ራሱ ማለት ነው። ወገናችን አሁን የተጠየቀው ጥያቄ ምንድነው? አላህን ከመሐመድ በፊት ባሉ ነቢያቶች አሳይ ስንል ራሱ መሐመድ ያመጣውን መጽሐፍ ታመጣልናለህ። ይሄም ነብይ ይሄው መጽሐፍ አለኝ ብሎ በራሱ መጽሐፍ ነው እያሳያለ። ምንድነው ልዩነቱ? ልክ አንተ የምታቀርበውን ምክንያት እሱም ያቀርባል። በወንጌል እስቲ ያሳየን። 5:43 ላይ ዮሐንስ ወንጌል ማለት ነው መሐመድ ቀጥታ እንደሚመጣ በእናንተ መጽሐፍ ቅዱስ ማለት ነው የነቢያቶች እምነት እስላም መሆኑን ሙስሊም መሆናቸውን በእኛ መጽሐፍ ቅዱስ ሐጅ የሚደረገው ከአባ የሚደረገው ቦታ ማለት ነው በእናንተ መጽሐፍ ቅዱስ ኦሪት ዘጸአት 5:1 ላይ ቀጥታ በሂብሩ ተርጉመሽ ማየት ትችያለሽ ማለት ነው። ፒልግራሜጅ እያለ ቀጥታ ሙስሊም እምነት መሆናቸውን። አሁን ወደ ጥያቄሽን ልመልስልሽ። አሁን ለምሳሌ ተርጉምና አሳያቸው። እዚህ ጋር 800 ምናምን ሰው ይሄንን ማስረጃውን አይቶ መሰለም አለበት። በቃ መስለም አለበት። ይሄ ምዕመን አሳየን፣ እስቲ አሳየን ወንድማችን ሻሃዳን ያዝ። አሁን ጀምርማማይ ዮሐንስ ለምን እንደማመጥ እስካሁን ድረስ እናንተን እየጠበቅኩ አይደለም እንዴ እስክጨርሱ? ስለዚህ ከዮሐንስ የአንቺ ጥያቄ ከሙሐመድ በፊት አላህን ያመልኩ ነበር ወይ አልሽኝ። የጠቀስከውን ጥቅስ ላይ እንሂድበት። ዮሐንስ ወንጌል 5:43 ብለህን ነበር። ከሪቱ አንውጣ። ክፈተው። አስረዳሻለሁ፣ ችግር የለውም አስረዳሻለሁ። ከወንጌል አሳይ። እስቲ ቆይ አንዴ። ከወንጌል አሳይሻለሁ ብለህ የጠቀስከው ጥቅስ ዮሐንስ ወንጌል 5:43 ክፈት። ክፈት። ሚዩት አድርጌ ያለውኝ ክፈት ማስረጃው ወይስ ልክፈትልህ? ሚዩትን አንሳ። አሁን እንደማመጥ እስቲ አንዴ እኔ የምልሽ ማስረጃውን እየተደማመጠ ነው። ማስረጃውን መልስ ልስጥሽና ወደ ልክፈትልህ። ቀድመን የቅድሙ መልስ ልመልስልሽና ከዛ በኋላ ወደዚህኛው እንመጣለን ማለት ነው። ልክፈትልህ። እኔ ልተባበር 5:43 ብለሃል። ልክፈትልህ። እኔ ልተባበር ወንድማችን፣ በቃ እኔ ልተባበር። ለምን እኔ ራሴ ልክፈትልህ፣ ታብራራለህ። እሺ ጎበዝ ወገኖቻችን። እሺ ነብዩ በዮሐንስ ወንጌል 5:43 ላይ ተጠቅሷል። አክራሙ ሊያሳየን ነው ጋይስ። ይኸው ቀጥል ማማ። እዚህ ጋር ምንድን ነው መሰለሽ፣ እኔ በአባቴ ስም መጥቻለሁ አልተቀበላችሁኝም የሚለው ማን ነው? እሱም ብቻ መልስ። ጌታ ኢየሱስ። ጥሩ ኦኬ። ጌታ ኢየሱስ ከሆነ ሌላው በራሱ ስም ቢመጣ ትቀበሉታላችሁ የተባለው ማን ነው? ከኢየሱስ ክርስቶስ በኋላ የመጣው ነብይ ማን ነው? ሐሰተኛ ነቢያቶች ማለት ነው። ይኸው ከሰው ክብርን አልቀበልም፣ ዳሩ ግን የእግዚአብሔር ፍቅር በራሳችሁ እንደሌላችሁ አውቃለሁ። እኔ በአባቴ ስም መጥቼ ማለትም አምላክ በሚያደርገው ስራ ሁሉ የአባቴን ስራ እኔም እሰራለሁ እያለ ስለሚሰራ ጌታችን ኢየሱስ እኔና አብ አንድ ነን ብሎ የአባቱን ስራ ሁሉ እያሳያቸው አምላክነቱን እያሳያቸው በአባቱ ስም መጥቶ የእሱ ልጅ ነኝ ብሏቸው፣ ነገር ግን ሌሎች ሐሰተኛ ነቢያቶች መጥተው በራሳቸው ክብር መጥተው ሲናገሯቸው እነሱን ትቀበላላችሁ ነው እያላቸው ያለው። መሐመድ ሐሰተኛ ነብይ ነው ማለት ነው። በራሱ ስም የመጣ በአምላክ ስም የመጣ አይደለም ማለት ነው። አይደለም፣ እንደዛ አይደለም። ይኸውልሽ እዚህ ጋር እርሱ ሌላው በራሱ ስም የሚመጣ እሱን ትቀበሉታላችሁ ነው የሚለው። ትቀበሉታላችሁ። ማን ነው የሚቀበሉት? አዎ ትቀበሉታላችሁ። ምክንያቱም ክብሩን ለማሳየት ጌታ ኢየሱስ ክርስቶስ እኔ በአባቴ ስም መጥቻለሁ፣ ስለ ክብሬ ብነግራችሁ፣ ስለ ራሴ ብነግራችሁ ክብሬ ከንቱ ነው፣ ስለ እኔ የሚመሰክረው አባቴ ነው ብሎ ጌታ ኢየሱስ ዮሐንስ ወንጌል 8:51 ላይም ስለተናገረ፣ ስለዚህ
በአባቴ ስም ነው የመጣሁት። እኔን በአባቴ ስም መጥቼ አትቀበሉኝም። ሌላው በራሱ ስም ቢመጣ እርሱን ትቀበሉታላችሁ። በራሱ እኔ እንዲህ ነኝ እያለ ቢመጣላችሁ ትቀበሉታላችሁ። እኔ ግን ሐሰተኛ የሆኑ ሰዎች ሐሰተኛ የሆኑትን ለእነዚህ ትገዛላችሁ፣ ትቀበላላችሁ። እኔ ግን በአባቴ ስም መጥቼ አትቀበላችሁም እያላችሁ ሐሰተኛ ነበር ማለት ነው። ማማይ ኢየሱስ ሐሰተኛ ነበር ማለት ነው። ኢየሱስ ክርስቶስ ከሱ በኋላ የቱ ጋር ነው ሐሰተኛ? የቱ ጋር ነው ሐሰተኛ የሚለው? የቱ ጋር ነው ሐሰተኛ? አንቺ ራስሽ ያልሽኝ እኮ ነው። ሐሰተኛ ነብያቶች ይመጣሉ ስለነሱ ነው ያወራው ካልሽኝ፣ ታዲያ ኢየሱስ ክርስቶስ ቃል በቃል የተናገረው ያ የተነገረለት ነብይ ሌላው በራሱ መጣ እሱን ተቀበሉታላችሁ የተባለው እሱ የተባለው ነብይ ሐሰተኛ ከሆነ ኢየሱስ ክርስቶስ ሐሰተኛ ነብይ ነው ማለት ነው። በዚህ የተነሳ ኢየሱስ ጋር ምን አገናኘው? በራሱ ክብር የሚመጣ ሐሰተኛ፣ በበሩ የማይመጣ በመስኮት የሚመጣ ሐሰተኛ ነው ብሏል ጌታ። ጌታ ኦኬ ስለዛ ነብይ ሌላ ራሱን ተቀበሉታላችሁ የተባለለት ነብይ አክረም መሐመድ ነው እና የዲለት ሲታዋል እስቲ ሊድልህ ሌላው በራሱ ስም በመጣ ትቀበሉታላችሁ ብሎ ኢየሱስ ክርስቶስ ራሱ ቃል በቃል ነው የመሰከረለት። ገባሽ? እሺ መሐመድ በራሱ ስም የመጣ ነው ማለት ነው፣ ሐሰተኛ ነው ማለት ነው። በራሱ ስም የመጣ ነው። ኦኬ መሐመድ ሐሰተኛ ነብይ ከሆነ ኢየሱስ ክርስቶስም ነብይ ነኝ ብሎ በሚናገረው መሰረት አንቺም ጌታ ነው፣ ጌትነቱ የተቀባ ጌትነት ነው እና ያለው የት ነው ጮቤ የምትረግጠው? የት ነው ጮቤ የምትረግጠው? ከኢየሱስ ጋር ምን አገናኘው? ኢየሱስ እኔ በአባቴ ስም መጥቼ አልተቀበላችሁም። አንድ አዳምጥ። እኔ እኮ በጣም የምገርሙኝ የማትወጡት ጥቅስን ትጠቅሱና ጮቤ የምረግጡት ነገር እኮ ነው። ዮሐንስ 5:43 አልከን። ኦኬ ከፈትንልህ። እኔ በአባቴ ስም መጥቼ መጥቻለሁ፣ አልተቀበላችሁም። ምክንያቱም ዮሐንስ ወንጌል 16:28 ላይ ከአብ ወጥቼ ወደ ዓለም መጥቻለሁ፣ ወደ አባቴም እሄዳለሁ ብሎ ጌታ ተናግሯል። ከአብ የመጣ ነው፣ በአባቱ ስም የመጣ ነው፣ በብሩክ ስም የሚመጣ የተባረከ ነው እንደተባለው መዝሙር 118 ቁጥር 25 ላይ ማለት ነው። ስለዚህ በብሩክ ስም የመጣ ነው ጌታ ኢየሱስ። ስለዚህ ሌላው በራሱ ስም ቢመጣ እርሱን ትቀበሉታላችሁ። ሌላው በራሱ ስም ቢመጣ ማለት ከአምላክ ሳይሆን በራሱ የመጣ ሐሰተኛ ነብይ ልክ ደምሳሽና መሐመድ ማለት ነው። እነሱን አሁን እናንተ ተቀበላችሁ እኮ ይኸው። እኔ ግን በአባቴ ስም መጥቼ አልተቀበላችሁኝም ነው። ወጣ ባወጣ አሪፍ ነበረ። መልሹ ካለ ናግባ ራሱን ይወጣው ሰይድ አለ ከታች መሐመድ ነው የባይዘው የመጣው መሐመድ ነው። እናመሰግናለን በሉት። ምክንያቱም ክፍሉ በግልጽ የሚናገረው ከእግዚአብሔር ሳይላክ በራሱ ስም የሚመጣውን ያንን ሰዎች እንደሚቀበሉት ነው። ልክ ሙስሊሞች እንደተቀበሉት ሳዘጊው ቁጥር 44 አንብዩ ማሚ። እኔ ግን ሞር ማለት የፈለኩት እንትን ላይ ነበር፣ ደምሳሽ ላይ ቅድም ተመችቶኝ ነበረ። የደምሳሽ አርጉመንትና የዛ ስባዊ ነበረ። እናንተ እርስ በርሳችሁ ክብር የምትቀባበሉ እናንተ እርስ በርሳችሁ ክብር የምትቀባበሉ ከአንዱም ከእግዚአብሔር ያለውን ክብር የማትፈልጉ ኢየሱስ በማን ስም መጣ? በእግዚአብሔር ስም መጣ። ያንን ክብር አይፈልጉም። ያንን አልፈለጉም። የሚፈልጉት ምንድነው? እርስ በርስ የሚቀባበሉትን ክብር ነው። የሙሐመድን ክብር ከነሱ ወገን ከነሱ የወጣ የነሱኑ ክብር ይፈልጋሉ፣ የሐሰተኛውን ማለት ነው። የእግዚአብሔርን ክብር ግን አይፈልጉም። እንዴት ልታምኑ ትችላላችሁ? እግዚአብሔር መምጣቱን እንዴት ሊያምኑ ይችላሉ? የሚፈልጉት ምንድነው? እሱ ሰውኛ ክብርን ስለሆነ ማለት ነው፣ ሐሰትን ስለሆነ ማለት ነው። ከእግዚአብሔር ወጥቶ መጥቶ እየነገራቸው ያንን ሊቀበሉ አልቻሉም ማለት ነው። ሙስሊሞች አሁን እንደሚያደርጉት ቤቢ እንደው ሰይድን ብናወራው በእንትና ላይ በደምሳሽ ላይ የምትለው ነገር ካለ በልና ሰይድን ቆይ አንዴ ሰዓት ስለሌለኝ ከመሐመድ በፊት አላህን የሚያውቅ ሰው ካለ ብለሽ ነበረ ከነቢያቶች። አንድ አዳምጥ። ሰዓት ስለሌለ አውርተህ የምትወጣ ከሆነ አታስፈልግም። ሲጀመር ያው አይ ችግር ነው። መጀመሪያ ከሰይድ አስቀድሚኝ ብዬ ነው። ኦኬ እሺ፣ ማስረጃ አለ? ከሙሐመድ በፊት ያሉ ነብያቶች ስለ አላህ ሲሰብኩ እንደነበር ነው አይደል? አዎ፣ ማስረጃ። ኦኬ እሺ፣ ይሄንን ጥያቄ ለመመለስ መጀመሪያ አላህ የሚለው ቃል አሁን ጥያቄ እየተጠየቅ ያለው ምንድነው? ማማዬ ትልቁ ላይ አድርጊውና ወሬ ሳይሆን መረጃ ይከፍትና እኔ ትልቁ ላይ ላድርግ። አላህ የሚለው የምን ቋንቋ እንደሆነ ከየት እንደመጣ
መረጃውን ክፈተውና አሳየን። ወሬ አይደለም መረጃ ነው። ኦኬ እሺ። አላህ ማለት ያው ኖ እሺ፣ ማለት ኖ ረዥም አይደለም። ጀምር፣ መረጃ ክፈትና ጀምር። እሺ አንዴ 30 ሰከንድ። ችግር የለም። እሺ አላህ ማለት ብላ ጀምር፣ መረጃ በመክፈት ጀምር። ምክንያቱም ተረት ተረት መስማት ስለማልፈልግ እኔ መረጃውን ትከፍትና አንብበው ተዛ በኋላ ታብራራለህ። እሺ እኔ ሌላ ስልክ ስላልያዝኩ ጎግል አይደለም መረጃ የሚሆነው መጽሐፍ ጥቀስ እኮ እዛ ላይ ሱነን እኔ መጽሐፍ እችላለሁ፣ አንተም መጽሐፍ ትችላለህ። እሱ መረጃውን መጽሐፍ ጥቀስ። ከሙሐመድ በፊት የነበረ የአላህን ዲፊኒሽን እንዲያመጣልን ነው። ከዛ ስሙን ምኑን አንስቶ ሊያሳየን ነው። እኔ እኮ አሁን አላህ ማለት ምን ማለት እንደሆነ ነግሬ ከዛ በኋላ ማስረጃውን ላመጣልህ ነው። ስለዚህ 30 ሰከንድ ስጠኝና እኮ እሱን የምትነግረኝን በመረጃ እንድታደርገው እኮ ነው። አስቀድመህ መረጃውን ታነብና ከዛ በኋላ ማብራሪያህን ትቀጥላለህ እንጂ አንተን ለምሳሌ ችግር የለውም እሱ አመጣዋለሁ። አንተ የፈለግከው ሌላኛውን መጥቶ ደግሞ የፈለገውን ማለት ይችላል። ይሄ ምን ይሆናል? መረጃው አንተ ብቻ ይሆናል ማለት ነው። መረጃውን ከከፈትክ ግን እኔም ቼክ አደርገዋለሁ፣ ሌላም ሰው ቼክ ያደርገዋል። ስለዚህ አላህ ማለት ምን ማለት እንደሆነ፣ ማን እንደሆነ፣ ስሙ ከየት እንደመጣ፣ ምን ቋንቋ እንደሆነ ከዛ በኋላ እንሄድበታለን ማለት ነው። የምን ቋንቋ እንደሆነ ታውቂያለሽ? ማማዬን ጠየቃት። ምንድን ነው አላህ የሚለው ቋንቋ ምን እንደሆነ ታውቂያለሽ አልከና ጀመርክ። ምንስ እንደሆነ ትርጉሙን ታውቂያለሽ ብለህ ጀመርክ። ስለማናውቀው አንተ ትርጉሙን አሳየን እኮ ልነግርህ እኮ ነው። አሁን አንተ እዚህ ጋር አረብኛ አሁን እፎይ ማለት እንድንነግረን ሳይሆን የምንፈልገው እንድታነብልን፣ ከዛ በኋላ እንድታብራራልን የኪስህን መረጃ እኮ አነብላለሁ። ስመኝ እሺ ቀጥል። አሁን እፎይ ማለት የአማርኛ ቃል ነው አይደለ? የአማርኛ ቃል ማስረጃ አምጣ ቢባል ከየትኛው መጽሐፍ ነው የምታመጣው? ያንን አላህ ማለት የአረብኛ ቃል ነው እኮ አውጣውሽ። ልብ በሉ አላህ ማለት የአረብኛ ቃል ነው ብሎናል። እናመሰግናለን። ስለዚህ ሙሐመድ የመጀመሪያ የአረቦች ነብይ እንደሆነ ተነግሯል። ከዛ በፊት ደግሞ አላህ የሚባል ስም የለም ማለት ነው። ምክንያቱም አረብኛ ተናጋሪ ስላልነበሩ ሌሎች ነቢያቶች። እናመሰግናለን። ቀጥል። እሺ አሁንም ቢሆን ቶፒኬ ላይ ነው ያለሁት። አላህ ማለት የአረብኛ ቃል ሲሆን ኢላህ የኢላህ ዲፊኒሽን ነው እና በጣም በብዙ አሁን ለምሳሌ በኦሮምኛ ዋቃ እንደሚባለው አላህ ማለት ኖርማል የአረብኛ እንደዚህ ጌታ ጋድ ማለት ነው በእንግሊዝኛ ማለት ነው። ስለዚህ ከሌላ መጽሐፍ ከሙሐመድ በፊት ከነበሩት መጽሐፍ ይሄንን ለማግኘት ኦሪት ዘፍጥረትን ምዕራፍ 1 ቁጥር 1ን ትከፍትልኛለህ። እዛ ላይ አላህ ነው የሚለው ችግር የለውም። መጀመሪያ ኦሪት የማን መጽሐፍ ነው? የሙሴን አይደለ? ስለዚህ ልብ በሉ አላህ ማለት ምን ማለት ነው? አረብኛ ቃል ነው። አላህ ማለት አረብኛ ቃል ነው ብሎናል። ኦኬ ኦሪት ዘፍጥረት ምዕራፍ 1 ላይ ደግሞ አላህ የሚል አለ ማለት ነው። ቴንኪው። እሱን በአረብኛ ትከፍትልኛለህ። ያው አረብ መጽሐፍ ቅዱስ ይሁን እንጂ አረብኛም ይሁን እንግሊዝኛ ትቀበላለህ አይደለ? ኦኬ ኦሪት ዘፍጥረትን ምዕራፍ 1 ቁጥር 1ን በአረብኛው ትከፍትልኛለህ ማለት ነው። ችግር የለውም። እኛ ኦሪት ዘፍጥረት የማን መጽሐፍ ነው? በማን ጊዜ? ቴንኪው። ሙሴ አረብ ነበር እንዴ? ሙሴ ነብይ ነበረ። እኔ ነብይ ነው አይደለም ብዬ አልጠየቅኩም። ሙሴ አረብ ሀገር ነበር ወይ? በምንድን ነው የጻፈው? ስለዚህ በአረብኛ ነው በአረብኛ ተናጋሪ ስላለ አትፍራ እና የአረብኛውን ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ክፈል። ቆይ መፍራት ምን አመጣው እኮ? ለምን ትኛለህ? ምን አመጣው? ምክንያቱም ራስ መለስክልኝ እኮ የሙሴ መጽሐፍን አልከኝ። ሙሴ አረብ ነው ወይ ስልህ አይደለም አልከኝ። ሙሴ ምንድን ነው እሱ? ነብይ ነው አልከኝ። የአረብ ክርስቲያኖች ኦሪት ዘፍጥረትን አይቀበሉም ነው? አዳምጥ። ምክንያቱም የስም መመሳሰል የአካል አንድነትን እንደማያመጣ አንደኛ የምታውቅ አይመስለኝም። ሁለተኛ ደግሞ አላህ ማለት ፕሊዝ አትሳቅ። ቆይ አንዲት መረጃ እኮ ገና አላወጣም። አላህ ማለት አረብ ነው ኢላ ከሚል የመጣ ነው ምናምን ብለህ ጀመርክ። እሱን ገና ጠይቃለሁ። ማስረጃ አዘጋጅ። ማውጣት እንደማትችል
ለምን ትስቃለህ? እኔ አውጥቼ አሳያለሁ። ኢላ ማለት ጣዖት መሆኑን ለምን አሳያለሁ። አስተርስልኝ ክፈትልኝ ያልኩህ ግን ፕሊስ ያወራኸውን ራስህ እኮ መለስክልኝ እኮ። ሙሴ አረባዊ አይደለም ካልከኝ መረጃን ራሱን አፍርሰዋል። ምክንያቱም አረብኛ ነው ብለህ ስለተጀመርክ ማለት ነው። ስለዚህ አረብኛ መሆኑን አሁን አላህ አሳየኝ። ኦኬ፣ የአረብ ሀገር ውስጥ የሙሴ መጽሐፎች አይሰሩም ማለት ነው? ኦሪቶች አሳየኝ ቅድሚያ። አላህ ማለት አይሰሩም ማለት ነው? ይመልስልኝ። አላህ ማለት አረብኛ ቋንቋ መሆኑን አሳየኝ። ጋድ እኔ የምልህ የአረብ ክርስቲያኖች ይቀበላሉ አላህ ወይስ አይቀበሉም? አላህ የሙሴ ማለት መጽሐፍ አረብኛ መሆኑን ቅድሚያ አሳየኝ። አረብኛ እኔም እሺ፣ መሆኑን ቁርአን ላይ ልክፈትልክ። ቁርአን አረብኛ አይደለ? ቁርአን ላይ ልክፈትልክ። አላህ ማለት አረብኛ እንደሆነ ላይ ያሳይክ። ቴንኪው። እኛም እያልን ያለ ነው ይሄንን ነው። አላህ አስቀድሞ መጽሐፍ ቅዱስ ላይም አለ፣ ቁርአን ቆይ ላይም አለ። አንተ ቆይ መክፈት ፈረክ። ቆይ አዳምጥ። አላህ አስቀድሞ በነቢያት አልተሰበከም። አላህ የሚባል ስም አስቀድሞ በነቢያት አይታወቅም። ሙሐመድ ያመጣው ነው የምንል ለዚህ ነው። ሙሐመድ ከማምጣቱ በፊት አላህ የሚባል ኦኬ፣ ኦሪትን ያመጣው ሙሐመድ ነው። ኦኬ፣ በአረብኛ እኔም ነው ብለኸኛል። ኦሪትን ደግሞ የሰበከው ሙሴ ነው ብለኸኛል። ሙሴ ደግሞ አረብኛ ተናጋሪ ስላልሆነ አላህ ብሎ አያውቅም። ኦኬ፣ ስለዚህ አሁን መጽሐፉን ልንጥል ነው ማለት ነው አለ። ኦሪቱን ሙሉ ልንጥል ነው ማለት ነው። ለምንድን ነው የምንጥለው? አላህ የሚል ቃል ከተገኘበት ሙሉ ኦሪት ልንጥል ነው ማለት ነው። ለምንድን ነው? ፕሊዝ ምን ጭንቅላትን እንዴት ነው የምትጠቀመው ወዳጄ? ትርጓሜ ኧረ ታውቃለህ? አንተ ተጠቀም እንጂ ወላሂ ምንም። ቆይ አዳምጥ። አማርኛ ቁርአን ታውቃለህ? ትርጓሜ አውቃለሁ በደንብ። ኦኬ፣ ቁርአን በአማርኛው እንዴት ተጻፈው? አይ ተጽፏል አለ። ቁርአን በመጀመሪያ የተጻፈው ለምሳሌ ሙሐመድ ፈጣሪ እያለ ነው የሰበከው። በአማርኛ ነው የሰበከው ሙሐመድ። ቁርአን ላይ ፈጣሪ አይልም። ፈጣሪ የሚል ብናገኝ ስለዚህ ቁርአን ስህተት ይሆናል ማለት ነው። አምላክ ፈጣሪ የሚሉ ቃላቶችን ካገኘን አማርኛ ስለሆኑ ሙሐመድ ተሳስቷል ማለት ነው ወይንስ ተርጓሚያኖቹ እንደዛ ተርጉመውታል? ኦኬ፣ ይሄንን እኮ ሲያምኑ የነበሩት ከሙሐመድ በፊት የነበሩት የአረብ ክርስቲያኖች ናቸው። አላህ ብሎ ሲያምኑ የነበሩት ፕሊዝ ሲያምኑ ሳያምኑ ብዬ ነው ያልጠየኩም። ስለዚህ ነቢያት አስተምረው ከተባልክ ነቢያቶቹ ይህንን ስም ጠርተዋል ወይ ነው እንጂ በኋላ ተርጓሚያኖቹ እንደዚህ ተረጎሙት ወይ ብዬ አልጠየኩም። እኔ ተርጓሚያንና ነቢያቶቹ ይህንን ስም ጠርተው ሰብከውበታል ወይ? ስም ነው አይደል? አላህ ማለት አላህ ስም ነው አይደል? ወዳጃችን አሁን ይኸውልህ እኔና አንተ በጣም ይህን ነገር ለመዝጋት ቀላል ነገር ነው። የአረብኛ መጽሐፍ ቅዱስ ተቀበላለህ? አሁን ኦኬ፣ ሚውት ታደርገውና ክፈተው መረጃ እሱ ነው ያስማማናል ማለት ነው። እኔ አንተን ከፍቼ ላሳየህ፣ አንተ ደግሞ የአንተን ከፍተህ ታሳየኛለህ። ምንድን ነው የምታሳየኝ? ነቢያቶች አላህ ብለው እንደሰበኩ በቋንቋቸው ታመጣልኛለህ። ማታመጣበት ምክንያት ግን ራስን ተኩሰህ ገለሃል። አላህ ማለት አረብኛ ኔም ነው ስላልከም ማለት ነው። ነቢያቶች ደግሞ በአረብኛ የተላኩ ስላልሆኑ ሙሐመድ ብቻ ነው የተላከው። አሁን ክፈተው እሺ። እኔም ከፍቼ አሳያለሁኝ። አላህ ማለት ጣዖት እንደሆነ አሳያለሁ። ከፍቶ ማየት ይችላል። አላህ የሚለው ክፈት ጋድ አንተ መክፈት አለ። ሌላ ስልክ አልያዝኩም። ይሄ ስልክ ብቻ ነው ያዝኩት። ኦኬ፣ መረጃ ሲኖር ዘና ታዲያ መረጃ ሲኖርና የኔን ላሳይ። ጣዖት ሁሉም ሰው የአረብኛ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ሄዶ አላህን ማግኘት ይችላል። እውነትህን ነው። እኛም ደንግጠናል ስናገኘው። አረብኛ ራስን እያታለልክ ትኖራለህ። ተሳስተህ ነበር እንደ ወንድማችን ኔምለስ። እንደ ነገሩ ስምህ ራሱ ስም አልባ ነው ለካ። ያለህን ስም እንዴት ልታገኘው ትችላለህ? ፐርሰናል አታርገው። ፐርሰናል አታርገውና ወደ ማስረጃ ኔምለስ ስላልክ አስቸገረኝ እኮ። ትርጓሜ ስተረጉመው ስም አልባ ብለህ ያለህን ስም ፈልጎ ማግኘት ይከብዳል። ለዛ ነው። ሕፃን ልጅ ነህ እንደ አንተ። አይ እሺ፣ ምን ብዬ ልጥራ እስቲ? በአማርኛ ስምህ ማን ነው የሚለው? በአማርኛ ንገረኝ። ስም አልባ። ታዲያ ምን አጠፋሁ? ስም አልባ ብለህ ታዲያ ለምን ትበሳጫለህ? አይ ኖ፣ አይ በቃ የጨዋታ ጀመርክ እንትኑን ትተህ ማለት ነው። አይ ኖ የራስህ ስም እኮ ነው። ስም አልባ ብለህ ያለህን ስም እንዴት ትፈልገዋለህ? ልታገኘው አትችልም ያልኩህ ለምንድን ነው? አረብኛ ነው አልከኝ። አረብኛ ከሆነ ደግሞ ስለዚህ ነቢያቶች ደግሞ በአረብኛ ስላልሰበኩ እነዛ ብለው አልጠሩም። አላህ ደግሞ ሊተረጎም ይችላል። አሁን ቀጣይ ሁለተኛ ጥያቄ፣ አላህ የሚል ስም
በእስልምና ይሄንን ይተረጎማል አውጣና ህዝቡ ይኸው። ከዛ በኋላ አላህ ይተረጎማል ወይ? የሚል ከሌለ ችግር ቆይ የለውም። እሱን ቀጣይ እናልፋለን። ፕሮቶኮል ነው አይደለ? ስሙ ይተረጎማል። እ? የአላህ ስም የአላህ ይተረጎማል። ስም አላህ ይተረጎማል። አዎ፣ በደንብ ማስረጃ። እሺ። አሁን እኔ ኔምለስ ነኝ። ወደ አማርኛ ሲተረጎም ደግሞ ስም አልባ ማለት ነው እኮ የአላህን ትርጉም ማስረጃ ያሳየን። አሁን እንደሚተረጎም አምላክ እንደ እስልምናው ማስረጃ ስተኝ። እሱ የግብር ስሙ ነው። ኦኬ። የግብር ስምና በእንግሊዝኛ ሲሆን ጋድ፣ ፕሮፐር ኔሙን በአማርኛ ለያቸውና ሲሆን አምላክ። አምላክ እሱ ነገርኩ እኮ አምላክ ፈጣሪነቱን የሚመለክበትን ስም ነው የተሰጠው ነው። አላህ የሚለውን ትርጓሜውን አላህ ማለት ትርጉሙ በአረብኛ እንዲህ ነው የሚለውን አሳየን እስኪ። በዕብራይስጡ ኤሎሄም፣ በአረብኛ ኢላህ ማን አለ? ወይም ማን አላህ፣ አለ? በአማርኛ ማን? ደግሞ አምላክ። ኤሎሄም የሚል እስኪ ከቁርአን ላይ አላህ ማለት ኤሎሄም ነው የሚል ከቁርአንህ ላይ ያሳየኝ። የትኛውን? ከፈለክ የአረብኛው ላይ ከሀዲስም እኔ ልስጥህ፣ ቮለንተር ስለሆንኩ እኔ ከሀዲስም አላህ ማለት ኤሎሄም ማለት ነው የሚል አትበል። ማስረጃ ነው ጎግል የጠየኩህ። ትራንስሌተር ጎግል የዛሬ ስንት መቶ ዓመት ነበር የመጣው። በጣም ቮለንተር አለ እንዴ? የእስልምና ጭንቅላት ይሄ ነው ዲሌማው ማለት ነው። አትሳቅ። ሙስሊሞች የተመሰረቱት በምንድን ነው? በጎግል አንብብ፣ ነው ማለት ወላሂ ነው። ተማር። መጀመሪያ ቆይ ምንም እንደማታውቅ ቆይ ንገር። እኔ በጣም ቆይ ብዙ ቆይ አዳምጥ። አላህ ማለት ኤሎሄ ማለት ነው ይተረጎማል ብሎናል። ስለዚህ አላህ ማለት ኤሎሄም ተብሎ የተጠራበትን የቁርአን ክፍል 1000 ዓመት እታገሳለሁ አታመጣም። ምክንያቱም ነቢያቶች ኤሎሄምን ሰብከዋል፣ አላህን ግን አልሰበኩም። አመጣለሁ ካልከኝ እኔ ቮለንተርነት ኤሎሄም ነው ተብሎ የተገለጸበትን የአላህ ስም ኤሎሄም ነው የሚል አንድ ጥቅስ ብቻ ከቁርአንህም ከሀዲስህም ከፈለክ ማስረጃ ይኖራል ወይንስ አሁንም ትስቃለህ? በደንብ ይኖራል። እሺ ቀጥል። ማስረጃውን አንድ የቁርአን ክፍል ጥቀስልን። እሺ አሁን ቁል ሁወ አላሁ አሐድ የሚለውን አላህ የሚለውን እዛ ጋር ያለው አላህ አንድ ብቻ ነው የሚለውን አላህ የምትለውን ቃል ኮፒ አድርገህ ሄደና ወደ ዕብራይስጥ ኮፒ አድርገና ትራንስሌት አድርገው ኤሎሂም ብሎ ያመጣልሃል። ኦኬ ልብ በሉ። ቁል ሁወ አላሁ አሐድ የሚለውን በል እርሱ አላህ አንዱ ነው፣ አንድ ሳይሆን አንዱ ነው። አሐድና ዋህድ አንዱ ነው ሳይሆን አንድ ብቻ ነው። ቁጥር ቁጠርልኝ እስኪ። አንድ ቁጥር ምንድን ነው በአረብኛ? ዋሂድ። ዋህድ። ክፍሉ የሚለው ግን ዋህድ ነው ወይስ አሃድ ነው የሚለው? አሐድ። ታዲያ ዋህድንና አሃድን ለምን ታገናኛለህ? ሜይ ቢ አረብኛው ተምታቶብህ ነው። ምንና ምን ዋህድና አሃድን ለምን ታገናኛለህ? ክፍሉ አንድ ማለት ዋህድ አይደለም። አታውቅም ስል እኮ ምክንያት ነው። አንድ ማለት ዋህድ ሳይሆን ዋሂድ ነው። ከስራ ነው፣ ፈትሐ አይደለም። አዳምጥ፣ ተማር። ይቀራል፣ በጣም ብዙ ይቀራል። አዳምጥ። ክፍሉ ላይ ቁጥር እንኳን መቁጠር የማይችል ሰው አዳምጥ። አሃድና ዋሂድን ለምን እንደቀየጥከው አንተ ራስህ ምንም ስላላወቅከው ገና ክፍሉ ላይ የማይለውን አንዱ ነው የሚለው። አንዱ በሚለው በብዙ ቦታ ላይ ደግሞ ያ ተተርጉሞ እናገኘዋለን። እዛ ቦታ ላይ ተቂያ ስለሚሰሩ ኡስታዞች አንድ ብለው ተርጉመውታል። አረብኛው ግን አንድ አይደለም። አሁንም አላህ አንድ ነው ማለት አላህ ማለት ኤሎሄ ማለት ትርጉም ነው ማለት አይደለም። እኔ ጠየቅኩ አላህ ማለት ኤሎሄ ማለት ነው የሚል ነው እንጂ የጠየቅኩ አላህ ማለት አንዱ ነው የሚል ጥያቄ አይደለም የጠየቅኩ። ስንት ነው ብዬ አልጠየቅኩ። አላህ ስንት ነው ብዬ ጠይቄህ ቢሆን አላህ ማለት አንድ ነው ብለህ ትመልስልኛለህ፣ ወይንም አንዱ እንደሚለው ቁርአኑ ላይ ብለህ ትመልስልኛለህ። አላህ ስንት ነው ብዬ ሳይሆን የጠየቅኩ እኔ አላህ ማለት ኤሎሄም ነው ወይንም ኤሎሄም ማለት ነው የሚል ክፍል አሳየኝ ስልህ አላህ አንድ ነው የሚል ምላሽ ለምን ትሰጠኛለህ? ያልጠየቅኩ እኔ ጠየቅኩ ምንድን ነው? ጥያቄ እንድገምልኝ እስኪ እኔ ምለስ ወጣ እንዴ? ያ ሰይድ አለ። ሰይድ አለ። ሰላም ናቸው። እንዴት ነህ? ሰላም እፎ ያውራው
ወይ እፎይ ወይ ክርስቲያን እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም አላህ መኖሩን ከመሐመድ ውጭ አላህ የሚባል የተሰጠውን ካራክተር ልብ በል ያለውን ካራክተር የያዘ ነቢያቶች የሰበኩለት አለ ከመሐመድ ውጭ። ቅድም ማመ መሐመድን ከደምሻሽ ጋር ሲታገናኝ ነበር። ያ ለምንድን ነው ያገናኘችው? ደምሳሽ እዛ ጋር ነው እንኳን መለስከኝ አስታወስከኝ። እና ሳሂህ ቡኻሪ 693 ላይ ሙሐመድ ምን ብሎ ተናግሯል? ማንኛውም ሰው በህልሙ እኔን ካየ በእውነትም አይቶኛል፣ ሴጣን እኔን ሊያስመስል አይችልምና ብሏል። ይሄ ነብይህ ምስክርነት ነው። ነብይህ ለሰዎች የሰጠው ምስክርነት ነው። ስለዚህ ደምሳሽ ደግሞ ነብይህን ደጋግሜ አይቼዋለሁ ካለ፣ ማንኛውም ሰው ደግሞ እኔን በህልሜ አይቻለሁ ካለ በእውነትም አይቶኛል፣ ሴጣን እኔን ሊመስል አይችልም፣ በእኔ ሊገለጽ አይችልም ብሎ ከተናገረ፣ ደምሳሽ አይቼዋለሁ ካለ ነብይህ እውነተኛ ከሆነ ደምሳሽም እውነተኛ ይሆናል ማለት ነው። የነቢያት ህልማቸው ደግሞ ወይ ነው ሪቪሌሽን ነው ብሏል ማለት ነው። ስለዚህ ነብይህ ደምሳሽ ምን ይሆናል ማለት ነው? በዚህ ሎጂክ መሰረት ነብይ ይሆናል ማለት ነው። በነብይህ ንግግር መሰረት በህልም አይቼዋለሁ መሐመድን እንደዚህ እንደዚህ ነው ብሎ የተናገረው ደምሳሽን አይደለም ብለህ በምንድን ነው ዲስፕሮቭ የምታደርገው? መጽሐፍ ቅዱስ ላይ ትንቢት ኤርሚያስ 29:12 አለች። እሱን እስኪ አንብብልኝና ትንቢት ኢሳያስ ምን ሆነ? ማይችለው መጽሐፍ የማይችል ነው። ሌላ ነቢይ አለው የጠየቁህ ነበረ ደምሳሽ ብለህ እንደገና ደግሞ መጽሐፍና ማንበብ የማይችለው ምን ሆነ? እሺ እሱ አንብብልኝ እስኪ ያ ቦታ ላይ ከማውጣቴ በፊት ትንቢተ ኢሳያስን ውጪስ ትንቢተ ኢሳያስ ላይ የተጠቀሰ ቆይ ኢሳያስን ትቀበለዋለህ? መጽሐፈ ኢሳያስን መጽሐፍ ትቀበላለህ? ቅድሚያ ኦተንቲሲቲውን የመጽሐፉን መቀበል አለብህ። ይህንን ጥቅስ ለመጥቀስህ ከመጥቀስህ በፊት ይህን መጽሐፍ የአምላክ ቃል ነው ብለህ መቀበል አለብህ። ትቀበላለህ ኢሳያስን መጽሐፍ? የጋራ ከሆነ ይቀበላሉ። ሉክ እቀበላለሁ ብሏል። ትንቢተ ኢሳያስን የአምላክ ቃል ነው ብሎ ይቀበላል ወንድማችን ሰይድ። ትንቢተ ኢሳያስ ምዕራፍ 6 ምዕራፍ 9 ምዕራፍ 53 እጅግ ብዙ ቦታ ላይ አምላክ እንደሚወለድ በስጋ አምላክ እንደሚሰቀል ስለኛ ክርስቶስ እንደሚመጣ እንደሚሰቀል ተናግሯል። በዚህም መሰረት እስልምናን ሐሰተኛ የሚያደርግ መጽሐፍ ነው። እስልምናን ሐሰት የሚያደርግ መጽሐፍ ነው። ኢየሱስ ከቅድስት ድንግል ማርያም በስጋ እንደሚመጣ እርሱ የተባረከ አምላክ እንደሆነ ስለኛ እንደሚሰቀል ስለ ኃጢአታችን ተላልፎ እንደሚሰጥ አምላክ አባት ተብሎ እንደሚጠራ የሚናገር የመጽሐፍ ክፍል ስለሆነ እስልምናን ሐሰተኛ የሚያደርግ የመጽሐፍ ክፍል ነው። በዚህም መሰረት እቀበለዋለሁ ባልክበት ቅጽበት ላይ ከእስልምና ለቀህ እንድወጣ የሚያደርግህ መጽሐፍ ይሆናል ማለት ነው። በሁለተኛ ደረጃ መጠይቅህ ይህንን መጽሐፍ ለመጥቀስ አንተ ትንቢተ ኢሳያስ የአምላክ መጽሐፍ ነው ብለሃል። እኔ እስካነበብኩት ድረስ እስከዛሬ በቁርአን ውስጥ ዘቡር፣ ኢንጅል፣ ተውራት የሚባሉ መጽሐፍቶች ከአላህ ዘንድ እንደተወረዱ ይናገራል እንጂ ኢሳያስ የሚባል መጽሐፍ አላህ እንዳወረደ የት ቦታ ነው የሚናገረው? መልስልኝና እንቀጥላለን። ከዛ ጥቅሱን የጠቀስከው ዋን ሄዳለን ማለት ነው። ምክንያቱም አላህ ይህንን መጽሐፍ አውርጃለሁ ሲልህ አንተ ያንን መጽሐፍ መጥቀስ ትችላለህ። ካላለህ ግን ኬታ አምጥተህ ነው የምትጠቅሰው። ቀጥል። ሰይድ እየጠበቅኩ ነው። አላህ አውርዶልናል ብሎ የነገረህ ዘቡር፣ ኢንጅል፣ ተውራትን እና ቁርአንን እንጂ የት ቦታ ነው ትንቢተ ኢሳያስ የአምላክ ቃል ነው ብሎ ያወረደልህ? አላህ የት ቦታ ነው ይህንን መጽሐፍ የጠቀስከው? የአምላክ ቃል ነው እቀበላለሁ ያልከው ኬት አንተ ነው?
ትንቢቱን ለማንን ነው የሚያሳየው ነው አልኩት። የጠየኩ ገብተዋል። አንተ ሙስሊም እንደመሆነ የአምላክ ቃል ነው ትንቢተ ኢሳይያስ ከአምላክ የወረደ መጽሐፍ ነው ብለህ ለማመን አላህ ደግሞ መጽሐፍቶችን አውርዶልኛል ብለህ የምታምነው ተውራት፣ ዘቡር፣ ኢንጂልና ቁርአንን ነው። ኢሳይያስ የሚባልን መጽሐፍ የአምላክ ቃል ለመሆኑ ማስረጃህ ምንድን ነው? ይህንን ጥቅስ ለመጥቀስ የቻልክበት በቁርአን ነው ፈለኩ። መቼም ከደምሳሽ መጽሐፍ ከፍቅር ሲዝም አይሆንም። መቼም አንተ ሙስሊም እንደመሆነ የምትጠቅሰው ቁርአን ስለሆነ የት ቦታ ነው ይሄንን መጽሐፍ አውርጄዋለሁ ከዚህኛ ውስጥ ስለ መሐመድ ተነግሯል ብሎ ያለ የት ቦታ ነው? ቢሊየን የሚከተለውን ሰው እንዴት ነው ከደምሳሽ ጋር የሚታገናኝ? አልገባኝም እያልክ ያለው 2 ቢሊየን የሚከተለውን ነብይ ምን ከደምሳሽ ጋር ኮሜዲያን ደምሳሽ ጋር መገናኘት ልክ አይደለም። አይ እኔ እኮ ያለው የሚያገናኘውት ባይ ዲፎልት እናንተ መሐመድን ስትከተሉ ደምሳሽ ለምሳሌ ሕፃን ልጅ አላገባም። መሐመድ ሕፃን ልጅ አይሻን አግብቷል። በሱናን አቢ ዳውድ አንድ እንደሚናገረው በ6 ዓመት አግብቶ በ9 ዓመት ተገናኝቷል። ደምሳሽ አልተገናኘም። መሐመድ መገለጥ መጣልኝ ብሎ እንደ ግመል እንደፋደፍ ቀሚስ ነበረ። ጠበሪ ቮሉም 6 76ኛው ፔጅ ላይ ደምሳሽ ግን እንደዛ ሲንደፋደፍ አረፋ ሲደፍቅ አላየ ነው። ሙሐመድ አጋንንት ጋበዘኝ እያለ ሌሊት ገደል ለገደል ይሄድ ነበረ። ሳይ ሙስሊም 450 ኤ ላይ ደምሳሽ ግን አጋንንት ጋበዘኝ ብሎ ከአጋንንት ጋር ግንኙነት ሲያደርግ አላየ ነው፣ ሲሄድ አላየ ነው። ሙሐመድ ድግምት ተሰርቶብኝ ነው ብሎ ብቻውን ግለ ወሲብ ያደርግ ነበረ። ደምሳሽ ግን ያንን ሲያደርግ አላየ ነው። ሙሐመድ ንጽህናውን ስለማይጠብቅ ቅማል እንደነበረበትና ሚስቶቹ እንደሚቀምሉለት ሱናን አቢ ዳውድ 30/80 ላይ ተገልጿል። ደምሳሽ ግን ሲቀምል አላየ ነው። ሙሐመድ ብዙ ነገሮች እንደዚህና እንደዛ ነገሮች አሉ። የኔስ ብቻ ወደ ቶፒክ ባክ እናድርግና በእርግጥ ልናወነጻጽራቸው አንችልም። ደምሳሽ በብዙ እጥፍ የተሻለ ስለሆነ ማለት ነው። የጠየቅኩህን ጥያቄ ምላሽ ይኖራል? ወንድማችን ኦኬ። ለማንኛውም እሺ በቃ ክፍሉ ይነበብለትና ሙሐመድን እንደገና ሆኖም ደግሞ ሐሰተኛ ነብይ መሆኑን በራሱ በጠቀሰው መጽሐፍ እናሳየው ማለት ነው። ትንቢተ ኢሳይያስ ምዕራፍ 29 ቁጥር 11 ጀምሮ ይመስለኛል እስከ 13 ምናምን ማማዬ ክፈጁና አንብቢለት። ማማ ያለሽ? እሺ መክፈት የሚችል ሰው ሌላ ሰው ክፈቱለት። አለው ምን ልክፈትለት? ክርስቲያኑ ኢሳይያስ ምዕራፍ 29 ላይ ገለጸው የጠቀሰው ቀደም ሲጽፍ ነበር። እንደማዋጣ ግን ሰይድ አወቅ አይደለ? ይህን መጽሐፍ መጥቀስ 9:12 ነው 29 አይ ቲንክ 11 13 መሰለኝ ከ11 እስከ 13 ኦኬ ሰይድ አንብበው እስኪ። ሰይድ አለ? ሰይድ የለም እንደ እሱም ሚዩት ነው እያወራ ከሆነ እናንተ ሰዎች የሉም እንደ ብቻዬን ነው እንደማወራው የለም መሰለኝ። ሰይድ ወይ ማይክ ሼር አድርጊለት ማማይ
እሺ ማይክን ያው አነሳውልክ አለ ከላይ ነው ራእዩ ሁሉ እንደታተበበት መጽሐፍ ቃል ይሆንባቸዋል። ማንበብ የማያውቀው ይህንን አንብብ ብሎ በሰጡት ጊዜ እርሱ ታትሟልና አልችልም ብላቸዋል። ደግሞ መጽሐፍ ማንበብ የማያውቅ ይህንን አንብብ ብሎ በሰጡት ጊዜ እርሱ ማንበብ አላውቅም ብላቸዋል። ጌታም ይህ ሕዝብ በአፉ ወደ እኔ ይቀርባል፣ የክንፎቹም ያከብሩኛል፣ ልቡ ግን ከእኔ የራቀ ነው። አይዞ እሺ ሰይዳ ሚዩት አድርጉ። ከፍ አድርጊ እስኪ ማመ እንትኑን ያ ቀጥል በመጀመሪያ ሰይድ። ስለዚህ ይህንን ታሪክ ቃል ነው መጽሐፈ ኢሳያስ ስትል። ስለዚህ መጽሐፈ ኢሳያስ ትንቢተ ኢሳያስ ኢሳያስ አስቀድሞ ስለ ጌታ መወለድ አምላክ እንደሚወለድ እንደሚያድነን ማመን መቻል አለብህ። ይህንን መጽሐፍ ከጠቀስክ ማለት ነው። ስለዚህ ይህንን ታምናለህ፣ እንደሚሰቀል እንደሚነሳ ታምናለህ። ስለዚህ እስልምናን ሐሰተኛ ታደርጋለህ ይህንን መጽሐፍ በጠቀስክበት ቅጽበት። በሁለተኛ ደረጃ ዘቡር፣ ኤንጅል፣ ተውራት የሚባሉ መጽሐፍቶችን አላህ እንዳወረደ ከመሐመድ ከቁርአን በፊት እንጂ ኢሳያስ የሚል መጽሐፍ እንዳላወረደ እናውቃለን፣ በቁርአን ስላልተጠቀሰ ማለት ነው። በዚህም መሰረት ይህንን መጽሐፍ ልጠቅሰው አትችልም ማለት ነው። በሶስተኛ ደረጃ ደግሞ ቢጠቀስ እንኳን ፎር ሴክ ኦፍ አርጉመንት እንደው ቢኖር እንኳን የለም እንጂ ቢኖር እንኳን እንደው ኢሳያስ እኔ ያወረድኩት ነው በዛ ውስጥ እሱም የኔ መጽሐፍ ነው እነ ተውራትና ዘቡር ኤንጅል ብሎ ቢሆን ኖረው እንኳን ምንን ማምጣት አለብህ? በትንቢተ ኢሳያስ ውስጥ ሙሐመድ ተጠቅሷል የሚል ማምጣት አለብህ። እሱንም ማምጣት አትችልም። ነገር ግን እኛ የዋህና ቅን ስለሆንን እንርዳህ በሚለው እነኚህ ሶስቱንም ጥያቄዎች ማምጣት እንደማችላቸው እያወቅን መጽሐፉን ተቀበልንህና በዚህ መጽሐፍ መሰረት እንዳኘው እስቲ ሙሐመድን ከቁጥር 10 አካባቢ ጀምረው አድርገው እስቲ ሙሉ ክፍሉን ቢነበብ አክቹዋሊ ስለ ኃጢአታቸው ምክንያት የሚናገር ነው። ተደነቁ መልሰው ጊዜ ለመቆጠብ ያህል ሜይ ቢ ጥያቄና መልስ አድርገን እንትን እንለዋለን፣ ባጭሩ እንትን እንለዋለን። እሺ ተደነቁ፣ ደነገጡም፣ ተጨፈኑም፣ እውሮቹም ሆኑ። በወይን ጠጅ አይሁን እንጂ ስከሩ፣ በሚያሰክር መጠጥ አይሁን እንጂ ተንገዳገዱ። እግዚአብሔር የእንቅልፍ መንፈስ አፍስሶባቸዋል። እግዚአብሔር ምን አድርጎባቸዋል? የእንቅልፍ መንፈስ አፍስሶባቸዋል። ዓይኖቻቸውን ነቢያትንም ጨፍኖባቸዋል። ራሳችሁን ባለራእዮች ሸፍኖባቸዋል። ራእዩም ሁሉ እንደታተመ መጽሐፍ ቃል ሆኖባቸዋል። ማንበብ ለማያውቅ ይህን አንብብ ብለው በሰጡት ጊዜ እርሱ ታትሟልና አልችልም ይላቸዋል ይላል። ሰይዳው ማይክን አንሳው እስቲ። ደግሞ መጽሐፉን ማንበብ ራእዩም ሁሉ እንደታተመ መጽሐፍ ቃል ሆኖባቸዋል። አንብብ ብለው የሰጡት ለማን ነው? ሰይድ ለመሐመድ ነው። ማንበብ ማይችለው ሰይድ አለ። ሚዩት ካደረገ ሚዩት ያነሳ። ለመሐመድ ነው ይህንን የሰጡት። ማንን ነው የሚያሳየው? መጽሐፉን አንብብ ብለው የሰጡት ለመሐመድ ነው ወይ? ለመሐመድ ነው መጽሐፉን አንብብ ብለው የሰጡት። ቁርአን ውስጥ ሱረቱል ኢቅራ ላይ በቃ ተወው፣ ቁርአኑን ተወው፣ መጽሐፍ ቅዱሳችን ላይ እናውራ። አንብብ ብለው የሰጡት ለመሐመድ ነው ወይ? ትንቢቱ ለማን ነው? ስለዚህ ለመሐመድ ነው ወይ የሰጡት? ለመሐመድ ብለሃል የጠቀስከው። ቁርአን ላይ ይመሰክራል። ቁርአን ላይ ይመሰክራል። ኧረ በእናትህ ተወው፣ በቃ ይመስክር፣ ችግር የለውም። ስለዚህ ለመሐመድ ነው ወይ የሰጡት? ሰይድ መጽሐፉ የተሰጠው ቁርአን ነው። ኧረ እኔ አልጠየቅኩም ለማን ተሰጠ ብዬ።
ሰይድ እኔን እየሰማኝ ነው? ተው አትግለጠው እሱን። ለሙሐመድ የሆነ መጽሐፍ አንብብ ብለው ሰጥተውታል አይደለ እያልከኝ ያለው? ኦኬ ለሙሐመድ እነማን ናቸው መጽሐፍት የሰጡት? ግልጽ ነው እሱ። ማን ይሰጠዋል? ማን ነው የሰጠው? መጽሐፍ የሰጠው አካል አለ? ተጽፎ መጽሐፍ የሰጠው አለ ለሙሐመድ? አንብብ ብሎ በሰጡት ጊዜ እርሱ ማንበብ አላውቅም ይላቸዋል። ለምንድነው ማንበብ ያላወቀው? ግልጽ ነው። ግልጽ አይደል? መጽሐፉ ስለታተመ ነው አይደለ? ኦኬ የታተመ መጽሐፍ ለሙሐመድ ማን ነው የሰጠው? የታተመ መጽሐፍ ጥራት ሰጥተው እንካ አንብብ ብለው ያሉት ማንን ነው? መጽሐፉ የታተመባቸው አይኖቻቸውን የጨፈነው ነቢይ ማን ነው የሰጡት? እንደዛ አድርገው እንዴ አንተ ለሙሐመድ ብለህ ስላመጣው እኮ አንተ ነው እየጠየቅኩ እንድታስረዳኝ እኮ ነው። ይሄ ነቢይ ማን ነው ነው ያልኩህ። ማን ነው ይሄ ነቢይ? ማን ነው? አልቻለም አይደለ? ይሄን ማድረግ አልቻለም አይደለ? ይሄን ማድረግ አልቻለም ማለት አትሟልና ማንበብ አልቻለም። ቁርአን ላይ ተፈጽሟል እኮ ቁርአን ላይ እንደተፈጸመ ስላልቻለ እኮ ወደሚችለው ተላለፈ ገና። ከዛ ቀጣይ ደግሞ ምንድነው ማን ነው መጽሐፍ ለሙሐመድ መጽሐፍ ተሰጥቷል ካልከኝ ተጽፎ እንካ አንብብ የተባለበትም ማስረጃ ታመጣለህ። እኔ እስከማውቀው ድረስ በልቡ ላይ ወረደ ብላችሁ ነበር የምታምኑት። ስለዚህ የተጻፈ ኪታብ እንደተሰጠው ታመጣለህ ማስረጃ ማለት ነው። ደግሞም የሰጡት አካላት ስንት ናቸው? እነማን ናቸው? ለሙሐመድ እኔ ጅብሪል አወረደለት እንደምትሉ ነበር ማቀው። ለከሆኑ አካላት ተሰባስበው ነው መጽሐፍ ተጽፈው የሰጡት። እሱንም አላውቅም ነበር። እንቀጥል። እሱ ባለመቻሉ መጽሐፉ ምን ሆነ? ደግሞም መጽሐፉን ማንበብ ለማያውቅ ይህን አንብብ ብለው በሰጡ ጊዜ እርሱ ማንበብ አላውቅም ይላቸዋል። ከሙሐመድ ጋር አሁን አብሮት የነበረ ማንበብ የሚያውቀው ማን ነው? ማንበብ ማያውቀው ማን ነው? እሱ ሄራ ዋሻ ውስጥ ሁለት ሆነው ነበር ማለት ነው። ማና ማን ነበሩ? ጅብሪል እና እሱ። ጅብሪል ማንበብ አልችልም አለ አይደለ? ታትሞበት። ከዛ ደግሞ አላህም እንደዛው፣ እሱም አስተማሪ ነው። አሚን ሙሐመድም እንደዛው እሱ አስተማሪ ነው። ልክ አድርገው ትንሽ ቁጥር 11 ሶሪ። ራእይም ሁሉ እንደታተመ መጽሐፍ ቃል ሆኖባቸዋል። ማንበብም ለሚያውቅ ይህን አንብብ ብለው በሰጡት ጊዜ እርሱ ታትሟልና አልችልም ይላቸዋል አይደለ? መጽሐፉ ስለታተመበት ማንበብ ምን አልልም ማለት ታትሟልና አልችልም አላቸው አይደል? እነኚሁ አካላት ደግሞ መጽሐፉን ማንበብ ለሚያውቅ ደግሞ ሰጡት አይደል? ይህንን መጽሐፍ ለማያውቅ ደግሞ ሰጡታ። ቅድሚያ ለሚያውቅ ሰጡ፣ ከዛ ወዲያ ደግሞ ለማያውቀው ሰጡት። ስቴድ ከኔ ጋር አይደለም እንዴ? ነው የኔ ድምፅ ነው የማይሰማው ይመስለኛል። ንፋስ ምናምን ያለበት ቦታ መሰለኝ አለ። ሰይድ አለ ቀጥይ በቃ ማማዬ፣ እኔን እየሰማኝም አይደለም መሰለኝ። ነው እየሰማህ ነው። ቀጥል አውሮ እሱን ጨርስና ከዛም ፈሪሃን እንትን እላለሁ። ሰይዳ ጥያቄዎችን እኮ ይመልስልኝ ራሱ ደግሞ እንዳይጠይቀው ነበር። ይህን ጥያቄ ከፍ አድርገው ወንድማችን።
መጀመሪያ የሚያውቀውን ጠየቁት፣ መጽሐፍ ተሰጠው። ያንን መጽሐፍ ማንበብ አልችልም አለ። ምክንያቱም ያልቻለበት ምክንያት ታትሟልና በኃጢአታቸው ምክንያት። ቁጥር 12 ላይ ደግሞ መጽሐፉን ማንበብ ለማያውቅ ይህን አንብብ ብለው በሰጡት ጊዜ እርሱ ማንበብ አላውቅም ይላቸዋል። ምን ይላቸዋል? ማንበብ አላውቅም። እነማን ናቸው? አላውቅም አላቸው። ምክንያቱም ኦኬ ይነበብልሃል። የሰጡት አንድ አካል ሳይሆን የሰጡት ብዙ አካላት እንደሆኑ ነው የሚነግረው። የተሰጠው መጽሐፍ ነው፣ የተጻፈ ኪታብ ነው የተሰጠው። ጌታም ራእዩ እንደዛ ነው የሚለዋል። ስለዚህ ከፍ አድርግለት፣ ከፍ አድርግለት። ጌታም ይሄ ሕዝብ በአፉ ወደ እኔ ይቀርባልና፣ ስለዚህ ይህ ሕዝብ ምንድነው? በአፉ ወደ እሱ የሚቀርብ በከንፈሮቹም ያከብረኛልና ልቡ ግን ከኔ የራቀ ነውና በሰዎች ስርዓትና ትምህርት ብቻ ይፈራኛልና። ስለዚህ መሐመድ ከነኚህ ጋር ነው። ይሄ ነው ማለት ነው። እንደዚህ አይነት ህዝብ ነው። ምን አይነት? በአፉ እንትን የሚል በልቡ ከፈጣሪ ሀሳብ የራቀ የተሳሳተ አስተምሮ ይዞ የመጣ ነው መሐመድ ማለት ነው። ስለዚህ እነሆ ድንቅ ነገርን በዚህ ህዝብ መካከል ድንቅ ነገርን ታምራትንም እንደገና አደርጋለሁ ይላል። በአፉ ከሚቀርቡት ኦኬ፣ ይህ ህዝብ በአፉ ወደ እኔ ይቀርባልና በከንፈሮቹም ያከብረኛልና ልቡ ግን ከእኔ የራቀ ነውና በሰዎች ስርዓትና ትምህርት ብቻ ይፈራኛልና። ስለዚህ መሐመድ ይዞት የመጣው አስተምሮ የሰዎችን ስርዓት ለሰዎች የሚስማማ የሰዎችን ሀሳብ ይዞ የመጣ እንጂ የአምላክን ሀሳብ ይዞ የመጣ አይደለም እያልከኝ ነው። ይሄንኛው ገባክ? በመጀመሪያ ይሄንኛው ገባክ? ይሄንን የሚደግፈው እስከ 16 17 8 ባይ ይሄንኛው ገብቶሃል? ኢሳይያስ 29 12 ከዚህ በኋላ ለነብዩ ነው ብለህ የማትጠቅሰው ጥቅስ እንዳልሆነ፣ ምክንያቱም እየተነገረ ያለው ስለ ህዝቡ ነው። የማይሰሙ ህዝቦች ግልጽ ነው። ለነብዩ መሐመድ ነው። ኦኬ እንቀጥል ማለት ነው። 11 ላይ ክፈትልን። 11 ላይ ተመለስ። 11 ላይ ተመለስ። እሺ ራእዩንም ሁሉ እንደታተመ መጽሐፍ ሆኖባቸዋል፣ ማንበብንም ለሚያውቅ ይህን አንብብ ብለው በሰጡት ጊዜ እሱ ታትሟል አልችልም ይላቸዋል ይላል። ማንበብ እያወቀ አንብብ ብለው ሲሰጡት ማንበብ አልችልም የሚለው ማን ነው? መሐመድ ማንበብ እያወቀ ይላል። ይሄ ራእዩንም ሁሉ እንደታተመ መጽሐፍ ቃል ሆኖባቸዋል፣ ማንበብም ለሚያውቅ ይህንን አንብብ ብለው በሰጡት ጊዜ እርሱ ታትሟል አልችልም ይላቸዋል አለ። ቁጥር 11 ላይ ማን ነው ይሄ ማንበብ እየቻለ አንብብ ብለው ሲሰጡት አልችልም ያለው? የማያውቅ ነው የሚያውቅ? ቁጥር 11 በቃ ወንድማችን ተከታታይ እንትንስ አዳምጥ እሺ። ገና ዛሬ ነው መሰለኝ ብቅ ያልከው፣ ሲጠቀስ የሚሰማው ገና ዛሬ ነውና እየተከታተልክ ተማር። እናመሰግናለን። እሺ ፍሬ እንዴት ናችሁ? እንዴት ነህ? ሰላም ነው ይመስገን አምላክ። ሙስሊም ነህ? እኔ እንኳን እውቀት የለኝም እና ጥያቄ ልጠይቅሽ ነበረ። የምትመልሺው ይመስለኛል ግን አንቺ እየጠየቅን ነው የጠይቃችሁ ነው። ግን ማለት የሆነ ጥያቄ ነው፣ ቀለል ያለ ጥያቄ ነው። ጥያቄ እንቀበላለን። በምን ነገ ሐሙስ ነው፣ ነገ መተህ መጠየቅ ትችላለህ። ሐሙስና ማክሰኞ ስለሆነ ነው የቤት የምከፍተው ለጥያቄ መቀበል። ዛሬ እየጠየቅ አሁን ይሄን ራሱ በግድ ነው ያገኘሁትና አንዴ የተቀበይኝ አልወጣ ያው ፎሎ አድርጌያለሁ። ታገኘኛለህ። አልቀበልም ወንድማችን። ጥያቄ በመቀበልበት ቀን ና ጠይቅ። እኛ እየጠየቅን ነው። እሺ ፎሎ ተደርገሃል። ሶ ላይቭ ላይ ስታየን ና ጠይቅ። እሺ ፈሪሃን እሺ ሌንስ ደህና ነኝ አልሐምዱሊላህ። ኦኬ ጥያቄውን ሰምተሻል? ሰምቻለሁ። ኦኬ ቀጥይ። ቅድም ለልጁ ያሳያችሁት ነበረ
ማንበብ አንበብ ሲሉት ማንበብ አልችልም አለ ምናምን እያላችሁ እና ጅብሪል ነብዩ መሐመድን አንብብ ስላቸው አይ እኔ ማንበብ አልችልም ምናምን አሉ። አይ ሞከር ግድ የለም ሞከር ጅብሪል ነው እንደዚህ ያሏቸው። አንብብ ሲሉ ረሱልም ደግሞ አይ እኔ አልችልም ሲሉ ሞክር አሉት። ነብዩ መሐመድም አነበቡ። በሁለተኛ ነው እንደዚህ እና ኢሳያስ 29 ለነብዩ ነው ብለሽ ታምኛለሽ? እንክፈተው። ለነብዩ ነው ብለሽ ነው የምታምኚው? ኢሳያስ ላይ ያለው አንብቤ የተባለው ነው። ለነብዩ ነው ብለሽ ነው የምታምኚው? አዎ ጅብሪል ናቸው ነብዩ መሐመድን አንብብ ሲሉ አይ ማንበብ አልችልም ቁርአንን ነው። ኦኬ ክፈትላት እስቲ ቁጥር 11 ጀምሮ እንመልከተው። ራእይን ራሷን ጥያቄ ብትጠይቅ ጥያቄ ካላት ወይ የራሷን ትጠይቅ እንጂ የእኛ ገባትም አልመሰለኝ። ያ ማንበብ አልችልም የሚለው ስለተመሳሰለባት ብቻ ከነብዩ ጋር እንትን ለማለት ሞክራ ነው። እሺ ቀጥል። ቀጥይ። ፈሪሃ ወይ ቀጥይ። ነገርኩሽ። አሁን ምንድን ነው የነገርሽኝ? ሲግልጽ አድርጊ። አዎ እኔ የሰማችሁ ማነው አላነብም ያለው? ማነውስ አንብብ ያለው? አይደለ ይሄን ነው የሰማችሁ እና ያለው ጅብሪል ነው። አላነብም አይ ማንበብ አልችልም እንዴት እችላለሁ ያሉትም ረሱል ሰለላሁ ዐለይሂ ወሰለም ናቸው። እኛ እሱን እየጠየቅን አልነበረም። ጥያቄያችን ምን ነበረ? አላህን ከመሐመድ ውጪ ባሉ ነቢያት አሳዩን የሚል ነበር ጥያቄያችን። አላህን ከመሐመድ ያሉ ነቢያቶች ያሳዩን። ከመሐመድ ውጪ ባሉ ነቢያት አላህን አሳዩን። እሳት ውስጥ ሲወረወሩ ምናምን ምንድን ነው ያሉት? አስቢላህን ያመለውኪል ብለው አላህ እናንተ አላህ የለም ከነብዩ መሐመድ በፊት አላህ የለም ነው የምትሉ ሰምቻ ረሱን አይቻላ እኮ ማስረጃ አሳይን ካለ ማለት ነው። አስፋሽ እኔ አስልከለኝ። እሺ አሁን የገባኸው ሰላም ተነጠቀ። ሌላ ሙስሊም አልገባትም። ሶት አዳምጥ። ሌላ ሙስሊም ካለ መግባት ትችላላችሁ። አላህን ከሙሐመድ ውጪ ባሉ ነቢያት ማውራት አላልኩኝ፣ ማሳየት የምትችሉ ሙስሊም ወገኖቻችን መግባት ትችላላችሁ። አላህ የነቢያት አምላክ ነው። አላህ የነቢያት አምላክ ነው። ማስረጃ የለም። ባይዘው አንድ ነገር ልታውቅ ይገባል። ይሄ በጣም የተደጋገመ ወሬ እውነት ይመስላል ማለት ሰዎች ደጋግመው ሲያወሩት አንዳንድ ውሸት የሆነ ነገር እውነት ይመስላል እና ያ ነገር ነው እያጃጃላችሁ እየሸወዳችሁ ያለው በጣም ስለሚደጋገሙት ኢጎ ስላለ ይሄ እንዲህ ነው ማስረጃ እስቲ አፍታታችሁ እያንዳንዱ ጠይቋቸው እስቲ ለዚህ ማስረጃ ስትሏቸው የላችሁም እኮ አፋቸው ላይ ግን በጣም ስለሚደጋግሙት እውነት ይመስላችኋል። ለዛ ነው ውሸት እውነት ይመስላል ሲደጋገም የሚባለው እና አላህ የነቢያት አምላክ ነው የሚል መፈክር በማስረጃ ሲታይ አይደለም የነቢያት አምላክ ሙሐመድ ራሱ ጥሮ ግሮ ተጨምቆ ተደፍቆ ያላወቀው አካል ነው። ማስረጃ የሌለው ነገር ማለት ነው። እና ማስረጃችሁ ወሬ ብቻ ነው እንጂ ማስረጃ በማስረጃ ከፍታችሁ ማሳየት የምትችሉ አይደላችሁ። እሺ ጀምስ እስቲ አስገብኝ እያልክ ስለሆነ ኢንቫይት ላድርግ። የገባው ክርስቲያን መሰለኝ። ይነበብ ሙስሊም ነው እንዴ? ሰላም እንዴት ናችሁ? እሺ ቆይ አንዴ ጀምስ ሰላም ላንተ ይሁን። ይነበብ ሙስሊም ነህ? ይነበብ
እሺ ጀምስ ቀጥል። ሙስሊም ነህ? አዎ ሙስሊም ነኝ። ኦኬ ጥያቄውን ሰምተሃል? አዎ ሰብቻለሁ። ኦኬ አሁን ማለት ሁሉም ነቢያቶች የሚያመልኩት አላህን ነው የሚባለው ውሸት ነው እያልሽ ስትይ ሰምቻለሁ። እንደገና ደግሞ በመጽሐፍ ቅዱስ ውስጥ መሐመድ ተጠቅሷል የምትሉት መሐመድ እሱ ነው ወይ የሚል ነገር ነው አይደል? እዛ ጋር ያወጣሽው ጥቅስ እሱ ነው ወይ ሪፈር የሚያደርገው የሚል ነገር ነው የሰማሁት። አላህም በነቢያት ሁለት ነገር ነው የሰማሁት። አንድ በነቢያት ሲነገር የነበረው አላህ ራሱ ነው እና እስልምና እሱን ነው እሱን አላህ ነው የሚገዛው፣ ሙስሊሞች እሱን አላህ ነው የሚገዙት የሚለው ውሸት ነው፣ ማስረጃ የለውም እያልሽ ነበር። በሁለተኛ ደረጃ ደግሞ ውጪ ባሉ ነቢያት አላህን ማሳየት ትችላለህ? አዎ ያው ከኢብራሂም ጀምሮ ወይም ከአብርሃም ጀምሮ ፈጣሪ ነው የተገዙታ። ማስረጃ እስኪያወጣና እነዚህ ነቢያት በራሳቸው አስተምሮ አላህን አንድ የሚታርግ ቅድም ስትጠራ ያልነበርክም አላህን ማሳየት ከቻልክ ቀጥል፣ ማስረጃ አውጥተህ። ኦኬ ስለዚህ ፈጣሪን አለመገዛታቸውን አንቺ ታሳይኝ ትችላለሽ? ፈጣሪን አይገዙ። ለምሳሌ የአብርሃም አምላክ የአብርሃም አምላክ አብርሃም የሚያመልከው አምላክ ያው አላህ ይባላል። እንግዲህ የስሙንትን ችግር የለውም፣ በአረብኛ ሊሆን ይችላል። ማስረጃ አውጣና ወንድማችን እኔ እኮ አሁን እኮ ወይኔ ማስረጃ ምንም ማስረጃ የለውም እኮ። ማስረጃ ክፈትና ሙሳ አላህን ሰበከ ካልክ ከራሱ መጽሐፍ አስተምሮቱ አሳየን። እነ ካዲያ ምንድነው ሊገዙ የሚችሉት? ሁሉም ድንጋዩም ሊያመልክ ይችላል። አንድ አምላክ ነው የማመልከው ብሎ ነው የሚያምነው። መቼም የሚያመልከውን አምላኩን አምላክ ነው የሚለው። ከዛ ውጪ ሊሉ አይችልም። አንተ አሁን ድንጋይ አብርሃም ድንጋይ አያመልክም ነበር፣ ኢብራሂም ድንጋይ አያመልክም ነበር። አሳየን። ቀላል ጥያቄ እኮ ነው። ጣዖት አምላኪ አልነበረም ማለት ሆነ። አሳየን። አላህ የሚባልን መሐመድ የሰበከውን አምላክ ኢብራሂም ሰብኮት እንደነበረ ሙሳን ሰብኮት እንደነበረ በማስረጃ አሳየን ነው እየተባልከ ያለው። ሌላ ውስጥ አትግባ። ምንም ማስረጃ ያስፈልገውም እኮ ይሄ የሚታወቅ ኮመን ሴንስ እኮ ነው። በጣም ኮመን ሴንስ ነው። አብርሃም የሚያመልከው አምላክ ወደ ካዕባ ምንም ማስረጃ ለምን ታዲያ ድምጻሽን አይቀበሉም እኮ? እና ማስረጃ ከሌለው ምን ሊያደርግ ገባ? ግን በመድኃኒዓለም ምንም ማስረጃ የለም አለ። ሊመቸው በቃ በተመስጦ ብቻ መሄድ ነው። እኔ ግን አሁን እንትን የሚለው ጋር የማያነብ የተባለው ጋር ማማየት እዚህ ጋር እኮ መጽሐፉን ነው የሚለው። አሁን እኛ ጋር ማለት ነው መጽሐፍ ይሰጣቸውና መጽሐፍ የማያነብ ነው። እነሱ ጋር ግን ሲገለብጡት ያንን እንደ መሐመድ ነው የሚሉ ከሆነ ይምጣለ። ግን ማን ጋር ነው የነበብ ጋር መሰለኝ ሐሚድ አርጋው። እሺ እና እዚህኛው ጋር መጽሐፍ ነው ቶታሊ ያለው ማለት ነው። እንደዛ እኮ የማያነበው ብሎ ያንን ነገር ለመሐመድ ካመጡለት ጅብሪል ያመጣው ራሱን የቻለ መጽሐፍ ነው እያሉ ነው ማለት ነው። ወህይ ሳይሆን ራሳቸውን ራሱ ገደል እንደሚከታቸው አይረዱም ወይ ነው የኔ ዋናው ሐሳብ። እዚህኛው ላይ አክሴፕት እናድርግላቸው ጀመር ይሰጡታል ነው። ስለዚህ ወህይ አላመጣለትም፣ ቀጥታ እንዲጥራዝ መጽሐፍ ነው ያመጣለት ብለን ልንሄድ ነው ማለት ነው። ምክንያቱም እዚህኛው ጋር መጽሐፍ ስለሆነ እያለ ያለው ራሳቸውን ጠምጥሞ አይገላቸውም ወይ ነው። እሺ አውሯቸው የገቡ ሙስሊሞች አሉ። ሲጀመር ክፍሉ ራሱ እኮ ጭራሽ የማይገናኝ ክፍል እኮ ነው። ዝም ብሎ ይነበብ ታወራለህ ወይስ ዝም ብለህ ትቆያለህ? ኦኬ ይሰማል? ቀጥል። እኔ በመጀመሪያ እኔ ሙስሊም ነበርኩ መጀመሪያ እና እናንተን የምደግፈው ይሄ ማለት ምንም ተጨባጭ ነገር የሌለው ነገር ነው። ዝም ብለው እነሱ ይንቦራጨቁት እና ምንም ኤቪደንስ አያመጡላችሁ። ስለማያመጡ ይሄን ነገር ያው
የሚያመጣ ሰው ካለ ብናየው ደስ ይለኛል። እናንተን ለመደገፍ ነው እንትን ያልኩት የገባሁት። ይሰማል? ኤክስ ሙስሊም ነህ? ከእስልምና ወጥተህ ነው? መጀመሪያ ሙስሊም ነበርኩኝ። አሁን የእፎይ ተከታይ ነኝ። አሁን እኔ አሁን ተጠምቄያለሁ። ኦኬ እሺ፣ እንኳን ደህና መጣ ወንድማችን። እሺ። እና ያው እሱ በሚያስተምረው ትምህርት ነው ወደ ኦርቶዶክስ የመጣሁት እና በጣም አባቴም እናቴም አባቴ ሙስሊም ነው። አባቴ ጋር ነበርኩ እና ጥሩ ያልሆነ ስሜት ነበረ በዛ ፋዘርም የሚያንጸባርቀው የነበረው እና እግዚአብሔር ከዚህ አውጥቶኛል። በጣም ነው የማመሰግነው እፎይን በዚህ አጋጣሚ። እንኳን ከጨለማ ህይወት እግዚአብሔር ረድቶ አወጣ። አሚን አሚን። እፎይ እንኳንም ወደኛ ህብረት ክርስቶስ ቀላቀለ። አሚን አሚን። እንግዲህ ቤተሰቦችንም ለማውጣት እግዚአብሔር ይርዳ። አንተ ብቻ ሳትሆን የቀሩ ቤተሰቦችንም። እናቴ ኦርቶዶክስ ናት። አባቴ በጣም አስቸጋሪ ነገር ነው። በሆነ ነገር ነው የወጣሁት ከእስልምና። ከዚህ በፊት የሆነ ነገር ይለኝ ነበረ እና በጅሃድ ጉዳይ ነው። ጅሃድ ያው ሲታወጅ ንጹሃንም ሞቱ ምንም ሞቱ ያው ወደ ገነት እንገባለን ብለው ስለሚያስቡ እኔ በዛ ነገር ነው ከፋዘር ጋር ብዙ ጊዜ ተቃርኜ የቆየሁት እና ዛሬ ላይ ያው ጥሩ እምነት ጋር ተቀላቅያለሁ። ፈጣሪን አመሰግነዋለሁ። መልካም። ዋናው አንተ ራስህ ማስመለጥ ነው። እግዚአብሔር ከረዳ ደግሞ ቤተሰብን የቀረ ካለ በአባት ወገን ያሉትንም ለማምጣት ይርዳ። ክርስቶስን በደንብ እይ። እኛ ልንወርቅ ልንስት እንችላለን። ዋናው ምንድነው? ሶስት አስተምህሮቱ ላይ ፎከስ አድርግ። ክርስቶስን ተከተል። በርታ። ጥያቄዎች ምናምን ካሉ አናግረን በክርስትና ተመለሱ። እሺ፣ አመሰግናለሁ። እሺ ወንድማችን፣ ሰው ከንቱ የሰው ልጅን ታከብረው ዘንድ ምንድን ነው ይላል ዳዊት። እሺ እንዴት ነህ? እንዴት ማለት አለን? እግዚአብሔር ይመስገን ደህና ነህ? ሙስሊም ነህ? ማታ ላይም ስከታተላችሁ ነበርና በዚህ አጋጣሚ እናንተን ድምጻችሁንም እንደዚህ ስሰማ ብዙ ደስታ ይሰማኛል። አድንቆቴንም ለመግለጽ ነው። ከዚያ ውጭ እንዳስተያየትም ለመጠቆም ያህል ነው። ምክንያቱም አንዳንዶች የእናንተን ስራ ቢዚ ለማድረግ ዝም ነው ጣልቃ ገብተው ሌላውን አድማጭ ተመልካቹንም ቢዚ የሚያደርጉ ሰዎች አሉና ከመግባታቸው በፊት የሆነ ህግ ማለት የዚህ ፕላትፎርም ህግ ሊወጣለትና ገደብ ሊኖረው ይገባል የሚል አስተያየት ስላለኝ ነው። ምክንያቱም ምንም ነገር ማንበብ መጻፍ ማይችል ሰው ይገባል ያልሆነ የሆነ ነገር ለእናንተም ማይመጥን ለሌላውም ተመልካችም ማይመጥን ነገሮችን ሲያስተላልፉ ስሰማ እኔ ከነፎይ ከናንተ ከነ ክርስቲያን በላይ ውስጥ ይርር ይላልና እናንተ ቻይ ናችሁ። አሁንም ፈጣሪ ያበርታችሁ፣ መልካሙን ጊዜ ሁሉ ይባርክላችሁ የሚል ነገር ነው ያለኝ። ስለዚህ የሚገቡ ሰዎች ላይ መጀመሪያ ከመግባታቸው በፊት ጥልቀት ያለው ማስረዳት የሚችል ሰው መግባት አለበት። እኔም በቃ ኦርቶዶክስ ነኝ አይደል? ስለዚህ ሊያሳምነኝ የሚችል ሙስሊም ካለ ገብቶ አስረድቶ ያሳምነኝ። ከኦርቶዶክስ ወደ ሙስሊም መሄድበትን አግባብ አውቄ ተምሬ መሄድ እችላለሁ። ነገር ግን ትክክለኛውን ነገር ላለመቀበል ውስጣቸው የደነደነ ሰዎች ናቸው ብዙ ጊዜ የሚገቡት እና ቢያንስ አደብ ገዝተው ሁሎችም ሲገቡ ቢያንስ እምነት ነው፣ ተከባብሮ ሊኖር ይገባል። ነገር ግን እዚህ የተለያየ እላፊ ቃል እኔ እናንተን ትናንትና ብዙ ነገሮች ሲሉ በጣም ነው ሆትን ያደርገኝና እንነጋገር ነው በቃ።
እፎይን ሊያሳምን የሚችል ማስረጃ ማቅረብ ከቻለ መውሰድ ነው። ከዚያ ውጭ ደግሞ ማስረጃ ከሌለ ደግሞ መከተልና መቀበል ነው። ይቅርታ ብሎ መቀበል ነው እንደኔ የምገነዘበውና ምናልባት ጊዜያችሁን የተሻማባችሁ ይመስለኛል። ለማንኛውም እወዳችኋለሁ፣ አከብራችኋለሁ። አመሰግናለሁ። እግዚአብሔር ይባርካችሁ። በነገራችን ላይ እዚህ ላይ ማማየት ቀጥቶ ይልሽ ትንሽ ለማለት ያህል አንድ መታወቅ ያለበት እኛ ማን እውቀት አለው ማን የለውም የሚለውን ስለማናቅ ዝም ብለን ነው ረንደምሊ የምናስገባው። ይህ ምክር ለእኛም ልጆች ይሰራል ማለት ነው፣ ሳታውቁ ዝም ብላችሁ የምትጣሉ። ኤኒዌይስ ግን ምንድነው እሱ እዚህ ገብተው የሚዳረቁ ልባቸውን ያደነደኑ ላልከው እነሱን እንፈልጋቸዋለን፣ እንደውም በደንብ እንፈልጋቸዋለን። እውነትን ላለመቀበል ልባቸው የደነደነ ሲደርቁ ገብተው እንፈልጋቸዋለን። እነሱ እዚህ ገብተው በመድረቃቸው ሳይሆን እኛ እንትን የምንለው እውነት ያናድዳል ሲጨቃጨቁ፣ ወይንም ደግሞ እውነት ተገልጦላቸው እውነቱን እያዩ ላለመቀበል ሲፍጨረጨሩ ሲክዱ በጣም ደስተኛ ነን። ምክንያቱም ከስር እውነትን ፈልገው ቁጭ ብለው ኖትዘው የሚማሩ አሉ። እነኛ ከስር ያሉት የሚማሩት ይሄ ግልጽ መረጃ መጥቶለት እውነትን ሲሸመጥጥ ሲክድ በቃ ተበሳጭተው ጥለው የሚወጡት ብዙ ናቸው። ገስት ላይ ከሚገባው ይልቅ ከስር ቁጭ ብሎ ኖትዘው የሚማሩ አሉ። በትክክል መረጃ መጥቶለት እውነት ተገልጦለት እያየ አልቀበልም ሲል ከዚህ በላይ ምን እንፈልጋለን ብለው የሚወጡ አሉ። ተደራሽነት ታሳቢ አድርገን የምንሰራው የትኛውን ነው? እላይ ያለውን ኦዲየንስ የገባውን ብቻ ሳይሆን ከስር ደግሞ መረጃን እያዩ አይምሯቸውን አገናዝበው ምንድን ነው እየተወራው ያለው ብለው አይምሯቸው የሚጠቀሙ አሉ። መረጃው በትክክል ቀርቦለት ላለማመን የሚሳደብን ከስር ያሉት ጥፋቱ የኛው ነው፣ ጥፋቱ የኛ ልጅ ነው እያሉ የሚዳኙ አሉ። አንተ ከስር ቁጭ ብለህ የተሻለ ቢገባ ይህ ምንም አያውቅም እያልክ እንደነበረው ከስር ያሉት ደግሞ ምንም ሳያውቅ እንዲህ ብሎ እየዘባረቀ ወይንም ምላሹ ይሄ ከሆነ ሆን ብሎ እየካደ ከሆነ ስለዚህ ሃይማኖታችን እየዋሹ ነው ውሸት ነው እያለ ያለው እፎይ ወይንም ሌሎቹ ክርስትናና ላይ የሚሰሩ እህት ወንድሞቼ ለካ እውነታቸውን ነው። ይሄው ግልጽ መረጃ መጥቶለት ግልጽ ማስረጃ አምጥተውለት እየካዳቸው ነው፣ እየዋሹት ነው፣ እየዋሻቸው ነው። ስለዚህ እስልምና ውስጥ ምን እንሰራለው ይላል ከስር ያለው ማለት ነው። በውስጥ ቴክስት ያደርግልናል። አየህ፣ እሱን ታሳቢ እናደርጋለን። ከዛ አንጻር ነው የእናንተንም ኮንሰርን እንዳለ ሆኖ ማለት ነው። አግኝታኝ ከሆነ እሺ፣ አመሰግናለሁ። ጥያቄ መጠየቅ እችላለሁ? እፎይን እስቲ ፈሪሃን እኔ ዛሬ ፈቀድኩልሽ። እፎይን ጭመቂው፣ እስቲ ጭመቂው፣ ላስፋሽና ጭመቂው። ይኸው ያዡ። እሺ መሰለም ጠይቀህ ባለፈው የጠየቁት ጥያቄ ያኔ ድንግል የሆኑትን ለራሳቸው አድርጓቸው ድንግል ያልሆኑትን ግደሏቸው የሚሉት እዚህ ላይ ብታብራራ። እነዚያ ድንግል ያልሆኑት ምን አድርገው ነው ግደሏቸው የሚባለው? እነዚህን ስለራሳቸው አድርጓቸው ያሉት ራሳቸው ምን እንዳደረጓቸው ነው ለራሳቸው አድርጓቸው ያሉት? ከማፈ የና አብራራልኝ እስኪ። ኦኬ እፎ ያለ አልሰማ አሁን መጣ። አይሽ ፈሪሃን ፈርቶሽ ነው እኮ። አይ አልመጣልኝም ጥያቄዋ። አይ ቲንክ በበዓል ምክር የሄዱትን ዘወልቅ ላይ ያለውን ይመስለኛል። አዎ የጠየቅኩህን ስትለኝ እያሰብኩት ነው። መች እንደጠየቀችኝም አላስታውስም። አንተ ሳይሆን እዚህ ቤት ይሁን የሆነ ቤት ዞሮ እንደዚህ ብለን ሌላ ቤት እንመልስልሻለን ምናምን ብለውኛል። እዛ ይሄንስም አለ። ኦኬ እሺ፣ ክፍሉ ምንድነው? እሱ እህታችን ኦቨርኦል ለመናገር ያህል መጽሐፍ ቅዱስ ላይ እግዚአብሔር በብሉይ ኪዳን የብሉይ ኪዳን ሕግ ላይ ምንድነው እሱ ምድራዊ ቅጣቶች ነበሩ። ጀነራል ኮንሰፕቱን ልስጥሽ እና
እስራኤሎች በባርነት በግብፅ ሀገር ላይ ኦልሞስት ከ400 ዓመት በላይ ቆይተዋል። ወንድ ልጅ ሲወለድ ወንድ ልጆቻቸውን ይገሉባቸው ነበረ ግብፃውያን ማለት ነው። ልብ በይ፣ ይሄ ታሪክ ቁርአን ላይም ስላለ ማለት ነው። በደንብ አድርገሽ አስዳምጪ። ህፃን ልጆቻቸውን ወንድ ልጆቻቸውን እንደሚገሉ ቁርአኑም ላይ ተቀምጧል። ግብፃውያን ይህን የሚያደርጉት ምንድነው? እስራኤሎች አቅም አግኝተው ወንድ ከወለዱ ጦርነት ከፍተው ይገሉናል ብለው ስለሚያስቡ ወንድ ልጆቻቸውን ግብፃውያን ይገሉባቸው ነበረ። እግዚአብሔር ደግሞ ለአብርሃም ዘፍጥረት ምዕራፍ 15 ላይ፣ ዘፍጥረት ምዕራፍ 12 ላይ፣ ዘፍጥረት ምዕራፍ 17 ላይ፣ ዘፍጥረት ምዕራፍ 22 ላይ ቃል ኪዳን ገብቶለታል። ወደ ተባረከችው ወደ ቅድስቲቱ ከተማ እንደሚያስገባው እንደገናም ደግሞ በዘሩ አህዛብ እንደሚባረኩ ነግሮታል። እነኚህ በባርነት እስራኤላውያን በግብፅ በነበሩበት ታዲያ ይሄ ማነቆ ዟቸው ነበረ። ወንድ ልጆቻቸው በተወለዱ ቁጥር ይገደሉባቸው ነበር። ያው የሙሴን ታሪክ ታውቂዋለሽ። ሙሴ እንዴት እንደተጥሎ እንዴት እንደተገኘ ቁርአኑም ላይ ስላለ ፈርዘር መሄድ አልፈለኩትም። እግዚአብሔር እስራኤላውያንን የሚያድንበት ወቅት ሲደርስ እየመራቸው እዟቸው ይመጣል። እዟቸው ሲመጣ ግን ወደ ከናን እዟቸው ሲመጣ በዛ አሞራውያን ደግሞ አሉ። ከግብፅ ተቃራኒ ደግሞ ግብፃውያን የሚገሉት ምኖችን ነው አልኩሽ? ወንድ ልጆችን ነው የሚገሉት። ሴቶቹ ህፃናቱን ይተውና ወንድ ልጆችን ይገላሉ። ግብፃውያን ኢንቴንሽናቸው ምንድን ነው? እስራኤላውያን ወንድ ከወለዱ ጦርነት ከፍተው ይማርኩናል፣ ነፃ ይወጣሉ የሚል ፍራቻ ስላላቸው ነው። እነኚዎቹ ደግሞ ምንድን ነው እሱ የጠቀስኩልሽ ቤልፎጎር፣ የበዓል ምክር የሚባሉት ስማቸው በዛም በየአካባቢው ለያይ እንጂ አምልኮቱ ስርዓቱ አንድ ነው። ወደ መካ ሲሄድ ደግሞ ሁበል ይሆናል ማለት ነው። ልክ ታሪኩን መጨረሻ ላይ እነግርሻለሁ። እንትን ላይም ስላለ ኢብን ከሲር ላይም ስላለ አስራ ነበዊያ ላይም አለ። ኢብን ከሲር መጽሐፍ ላይ ታሪኩ እዛም እንዴት ተቀምጧል። የበዓል ወደ ሁበል እንዴት እንደመጣ ወደ ሴራይክ እንዴት እንደሄደ ታሪኩ እዛ ላይ በደንብ ተቀምጧል። ስለዚህ በዚህ ያሉት አሁን እስራኤሎች ከግብፅ ሲወጡ ልብ በይ፣ ከግብፅ ወደ እስራኤል ሲገቡ እነኚህ አካላት ነው የገጠሟቸው። አሞናውያን እነኚህ የቤልፎጎርን የሚከተሉ የበዓል ምክርን ያደመጡ እነኚህ ሰዎች ደግሞ ምንድናቸው? ህፃናትን ልብ በይ፣ ህፃናትን እያረዱ ጣዖታቸውን የሚያቀርቡለት መስዋዕት የሚያቀርቡ ናቸው። አሁን ላይ ዘዳግም ምዕራፍ 12 ላይ ከቁጥር 1 ጀምረሽ እስከ 30 ብታነቢው እግዚአብሔር ያስጠነቅቃቸዋል። አሁን ወደ ቅድስቲቱ ወደ ተባረከችው ቦታ ስገቡ እንደነኛ በዙሪያችሁ እንዳሉት በፍጹም እንዳታደርጉ ብሎ ያስጠነቅቃቸዋል። ዘዳግም ምዕራፍ 18 ላይም አለ። አይ ቲንክ ዘዳግም ምዕራፍ 22 ላይም አለ። ትንቢተ ኤርሚያስ ምዕራፍ 17 ላይም አለ። እንዳታደርጉ ብሎ ያስጠነቅቃቸዋል። ምን? ህፃን ልጆቻችሁን እንዳታርዱ እንዳትሰዉ ብሎ ይነግራቸዋል። ስለዚህ ወደዛ ከገቡ በኋላ እነኛ አካላት ግን ህፃናትን ልጆችን የሚሰዉ የሚያርዱ ናቸው። በበዓል ምክር ጋር ስንመጣ እነኛ ወንድ ማያውቁትን የተባሉት ምንድነው? እሱ ከእነሱ ጋር እንዳይጋቡ ከልክሏቸዋል። ጋብቻም እንዳይፈጽሙ፣ ግንኙነት እንዳይፈጽሙ ማለት ነው፣ እንዳይዘሙቱ። ስለዚህ እንዳይጋቡ ከተከለከሉ ምንድነው ማድረግ የሚችሉት? መዘሞት ነው። መዘሞትና ያ የወለዱትን ልጅ ደግሞ ለዛ ለቤልፎጎር መሰዋት ነው። መስዋዕት አድርጎ ማቅረብ ማረድ ማለት ነው። የተለያዩ ምክሮችን ያመጣል በለዓም። እስራኤላውያን እንትን እንዲሉ የተለያዩ ምክሮችን አመጣ። እነኛም ምክሮች ሁሉ እግዚአብሔር የበለዓምን ምክር ይቀይርበታል። ምክሮቹን እንዳያደርጋቸው ወይም እስራኤል እንዳይወድቁ እነኛም ሁሉ ካደረገበት በኋላ መጨረሻ ላይ ምንድነው ያደረገው? ምን አይነት ምክር አመጣ? በዝሙት እንዲወድቁ አደረጋቸው ማለት ነው። እነኛ በዝሙት የሚወለዱት አካላት ደግሞ ምንድነው እሱ የሚዘሙቱት? የወለዱትን ልጅ ለጣዖት የሚሰዉ ናቸው። እግዚአብሔር ደግሞ ትውልድን ማስቀጠል አለበት። ልብ በይ፣ ትውልድ መቀጠል አለበት። ብዙ ተባዙ ምድርም ሙሉ ብሏል እንጂ የምወልጂውን ልጅ አርደሽ ገለሽ ጨርሰሽ ትውልድን ማቆም የለብሽም። የእግዚአብሔር ዓላማውና እቅዱ ምንድነው? ትውልድ እንዲበዛ ነው። ስለዚህ የሆነ ጊዜ ላይ የሆነ ወቅት ላይ ህፃናትን እያረዱ ትውልድ እንዳይቀጥል የሚያደርጉ አካላት መቆም አለባቸው፣ መቀጣት አለባቸው። አለበለዛ ግብፃውያን ሲያደርጉት እንደነበረው ወንድ ልጅን እያረዱ መቀጠል፣ እነኚዎቹ ደግሞ ለቤልፎጎር ለበዓል ህፃናትን መሰዋት ሊቀጥል ነው።
ስለዚህ ይሄ ነገር መቆም አለበት፣ የሆነ ፖይንት ላይ ማለት ነው፣ የሆነ ታይም ላይ መቆም አለበት። እንዲቆም ደግሞ ከነሱ ጋርም ግንኙነት እንዳታደርጉ፣ ህብረት እንዳታደርጉ አላቸው። ምክንያቱም ከወለዱ ልጃቸውን ለዛ ስለሚሰዉ። በዓል ግን ምን አይነት ምክር አመጣ? ሰዎቹ በዝሙት እንዲወድቁ። ስለዚህ በዝሙት ወንድ የሚያውቁት የተባሉት ምን አይነቶቹ ናቸው? በዚህ በበዓል ምክር ሄደው ራሳቸው ለዛ ጣዖት አሳልፈው የዘሞቱ፣ ከዛ በኋላ ዘሙተውም ደግሞ ምን የሚያደርጉ ልጆቻቸውን የሚገብሩትን ሙሴ እርምጃ እንዲወስድባቸው ትእዛዝ ተሰጠው ማለት ነው። ምክንያቱም ትውልድ መቀጠል ስላለበት ያ ቅጣት እዛ ጋር ባይተላለፍባቸው ኖሮ ትውልድ እስካሁን ድረስ ምን ይሆን ነበረ? ለሺህ ስንት ዓመታት እያረደ የሚወልዱትን እያረዱ ይቀጥል ነበረ። እንደ ህግ ሆኖ እንዲቆም ምን መሆን አለበት? የሆነ ፖይንት ላይ ያ ነገር መከልከል አለበት። ስለዚህ ወንድ ልጅ የሚያውቁትን ወይንም ደግሞ በዝሙት ራሳቸውን አሳልፈው የሰጡት እንደዛ ተባሉ ማለት ነው። ወንድ ማያውቁትን ለራሳቸው አስቀሩላቸው የሚለው ግን ራሳቸው ለዚህ ዝሙት አሳልፈው ያልሰጡ፣ ልብ በይ፣ ራሳቸውን ለዝሙት አሳልፈው ያልሰጡ፣ በዚህ አድርገው ወልደው ልጆቻቸውን በጣዖት ለመሰዋት ያላሰቡትን ለራሳችሁ አስቀሩ አላቸው። ለራሳችሁ አስቀሩን ሴንስ ኃጢአት አትሰሩም። እነሱን ስታድኑ እናንተ በእነሱ ትድናላችሁ። እነሱን በማዳናችሁ እናንተ ሴፍ ትሆናላችሁ። ነገም ከእነሱ ጋር ልትጋቡ ትችላላችሁ፣ ህብረት ልታደርግ ትችላላችሁ። ምክንያቱም ራሳቸውን ለጣዖት አሳልፈው አልሰጡም። ይህንን ዘዳግም ምዕራፍ 12 ላይ በደንብ ክፍሉን ያስቀምጠዋል። እዛው ጋርም እኮ በበለዓም 16 ላይ ነው ምናምን እዛው ጋር በበለዓም ምክር እንደመጡ ይናገራል። ነው ግልጽ ነው እህታችን። እሺ እና አሁንም ቢሆን እኮ ያኔ ህፃናት ልጆችን ምናምን ግደሉ ይላል እኮ መጽሐፍ ቅዱስ። ህፃናት ልጆችን ግደሉ ይላል ማለት ምንድን ነው? ክፍሉ ላይ ገብቶሻል እያልኩሽ ያለሁት? አዎ ገብቶኛል። ስለዚህ ራሳቸውን ለምንድን ነው አሳልፈው የሰጡት? የበዓልም ምክር ነው የሰሙት አይደለ? የበዓል ምክር ደግሞ ምንድን ነው? በዝሙት እንዲወድቁ ከነኛ አካላትና ዘዳግም ምዕራፍ 12 ላይ ነገርኩሽ፣ ከነሱ ጋር ህፃን ልጆቻቸውን እንዳይሰዉ፣ ህብረት እንዳያደርጉ፣ እንዳይጋቡ ከልክሏቸዋል። ምክንያቱም ይህንን ካደረጉ አልኩሽ ትውልድ ይቆም ነበር። እኔና እንዳንቺ በቢሊየን ህዝብ አይኖርም ነበረ። ምክንያቱም ልጆችን የሚያርዱ ናቸው። ልክ አብደላ ሙጠሊብ ልክ አብደላን ሊያርደው ወስዶት አልነበረ? ለሁበል ሊሰዋ ወስዶት ነበረ። ልክ እንደዛ ማለት ነው። የሙሐመድን አባት ሊያርደው ወስዶት ነበረ። ሁበል የሚባለው ጣዖት የሚመለክና ልጆች የሚታረድለት ነበረ እንትኑ ማለት ነው። ስለዚህ ትውልድ መቀጠል አለበት። የእግዚአብሔር ዓላማ ውስጥ ትውልድ መቀጠል እንጂ ትውልድን እያረደ የሚቀጥል ትውልድ መኖር የለበትም። ስለዚህ በብሉይ ኪዳን ውስጥ ያሉት የግድያ እንትኖች የሚመስሉት ምንድን ናቸው? ትውልድን ለማስቀጠል የተደረጉ የሙሴ ሕግ ናቸው አንድም። ስለዚህ ህፃናትን የሚያርዱ ከሆኑ በይ ህፃናትን እየወለዱ የሚያርዱ ከሆኑ ከነኛ አካላት ጋር እንዳትጋቡ፣ ምክንያቱም እናንተም ልጆቻችሁ የሚታረዱ ይሆናሉ ብሎ ከለከላቸው። ስለዚህ በዓል ደግሞ ምንድን ያደረገው? በዝሙት እንዲወድቁ አደረጋቸው። በዝሙት እንዲወድቁና የሚወልዱ ልጅ ለዛ በዓል ይታረዳል። የበዓልን ምክር ስለሰሙ የበዓል አምልኮ ምንድነው? ህፃናት የሚታረድበት ስለሆነ ማለት ነው። ስለዚህ ይህንን ማስቀረት አለበት እግዚአብሔር። ለማስቀረት ደግሞ እነኛ አካላት ታገስኳቸው ይላል። ወደ 450 ዓመት ታገሳቸው። ሰዎቹም ይቆሙ አይደሉም። ህፃናት ደግሞ እንዲሁ ያለ ኃጢአታቸው መታረድ የለባቸው። እግዚአብሔር ይላል በፍጹም ወደ ልቤ ያልገባም ወደ ሀሳቤም ያልሆነ በአእምሮም ያልታሰበ ይህንን ጸያፍ አድርገዋልና ይላል። ምን ልጆች ሴትና ወንድ ልጆቻቸው ለጣዖታቸው ያርዳሉና ይላል። ይሄ ጸያፍ ነው። በእግዚአብሔር ዓላማ ውስጥ ህፃናትን ማረድ አልተፈቀደም፣ አልተቻለም፣ አይገባምም። ስለዚህ እነኛ አካላት ደግሞ ይህን የሚያደርጉ ስለሆኑ ይህንን ለማድረግ ምን አይነት ርቀት ሄዱ? በዝሙት ውስጥ መውደቅ ውስጥ ገቡ ማለት ነው፣ ለጣዖት ለመሰዋት። እግዚአብሔር ከግብፅ ደግሞ ሲያመጣቸው ነፃ ሲያወጣቸው ወንድ ልጆቻቸው እዛ እየታረዱ እየተገደሉ ነበረ። እዚህ ሲያመጣቸው ደግሞ እነኞቹ ደግሞ የባሱ ሆኑ። ወንድ ብቻ ሳይሆን ሴት ልጅም የሚያርዱ ሆኑ። ስለዚህ እነኛዎቹ ግብፃውያኖቹ እስራኤሎች እንዳይበረቱብን ኃያል እንዳይሆኑብን ብለው ነበር የሚያርዷቸው። እዚህ ያሉት ደግሞ ከፊታቸው የጠበቋቸው ሴትም ወንድም ልጅ አርደው የሚያመልኩ የሚደሰቱ ነበረ። ስለዚህ እነኝን አካላት የግዴታ ምን ያስፈልጋል? ኖ ሊባሉ ይገባቸዋል የሆነ ሰዓት ላይ። በዛም ምክንያት ትውልድ ይቀጥላል ማለት ነው። አለበለዛ አርደው ሁሉንም ይጨርሱታል መሰለኝ።
እኔ ጥያቄ አለኝ። እሺ ትጠይቂያለሽ ዛህራ እንዴ? ፈሪሃን ወይ ማማ እየበላሽ ነው? የፎይን እንትን አእምሮዬ ጋር እንትን እያልኩ ነበር። ያ የእንትኖቹን ዘዳግም ምዕራፍ 12ንም ሙሉውን እዩ ታሪኩን ማለት ነው። እና ዛህራ ጥያቄ አለኝ እኔ ማለት ነው። ለፎይ ማለት ነው። ሁለት ጥያቄ አለኝ። አንድ ስለ ኢየሱስ ክርስቶስ ዛሬ ሴቶቹ እየጨመቁ ነው፣ ጉዴ ነው። እሺ ቀጥይ ዛህራ። አንድ ስለ ኢየሱስ ክርስቶስ ማለት ነው። ኢየሱስ ክርስቶስ ፈጣሪ ነው ሳ ይሄ በደንብ አድርጎ እንዲያብራራልኝ እፈልጋለሁ ከይቅርታ ጋር ማለት ነው። ፈጣሪ ነው ኢየሱስ ክርስቶስ። ኢየሱስ ክርስቶስ ለምን ወርዶ ለምን ተሰቀለ? ለምን ሞተ? ለምን በማርያም ሆድ ሆኖ ለምን ተወለደ? ፈጣሪ ከሆነ ይሄንን አብራራልኝ ከይቅርታ ጋር። ሁለተኛ ጥያቄ ደግሞ ክርስትና ለሴት ልጅ ምን ያህል ክብር አለው? እቺ ሁለት መልስልኝና ከዛ በኋላ ጥያቄ የለኝም። እቺን ብቻ ሁለቷን ጥያቄ። እሺ በጾም ወዴ እንግዲህ ዛሬ እየተጨመኩ ነው። ኢየሱስ ክርስቶስ አምላክ ነው። ለምን መሰቀል አስፈለገው? ለምን መሞት አስፈለገው? ለምን በማርያም ማህፀን ማደር አስፈለገው? ጥያቄ ሺህ ነው አይደለ? መልካም ጥሩ ጥያቄ ነው። ይህንን ጥያቄ ግን በደንብ የምናውቀው ውድቀቱን በደንብ ስናቅ ነው። እህታችን ዛራ ውድቀትን በደንብ ስናቅ ከዛ በኋላ መፍትሄውን እናውቃለን። ክርስቶስ መፍትሄ ስለሆነ ለአንድ ሰው ለአንድ ነገር ችግሩን በደንብ ያወቀ አትሊስት መልሱን የተወሰነ አውቆታል ይባላል። ወይንም ጥያቄው በደንብ የተረዳ ሰው መልሱን አውቆታል ይባላል። እና አንቺ ችግርሽን በደንብ ካወቅሽው ችግርሽ ድክመትሽ ምን እንደሆነ በደንብ ከገባሽ ለመፍትሄሽ ቅርብ ትሆኛለሽ። ግን ችግርሽን በደንብ ካልተረዳሹ ስለዚህ ለምንድን ነው የመጣው የሚለውን ትክክለኛ ጥያቄ ነው። ጥፋቱን የሚጠቁም ስለሆነ ማለት ነው። እኛ ምን እናምናለን መሰለኝ? በመልካችን እንደ ምሳሌያችን እንፍጠር፣ እግዚአብሔርም ሰውን በመልኩ ፈጠረው ይላል። እግዚአብሔር ሰውን ወንድና ሴት አድርጎ ፈጠራቸው ይላል። ወንድና ሴት ተደርገው ከተፈጠሩ በኋላ ልብ በይ የነበሩት ሰዎች አዳም የሚባል አካል አለ፣ ሔዋን የምትባል ደግሞ ከአብራኩ የወጣች ከእሱ አካል የወጣች ሴት የተባለች ምትኩ የሆነች አጋሩ የምትባል ከስጋዋ ስጋ ከደሙ ደም የሆነች እንደርሱ ያለች አቻ የሆነች ሂብሩ ኪንግዶ የሚላት እኩል የሆነች ሴት አለች ከአዳም ጋር። በዚህ ዓለም የነበሩት ሁለት ሰው አዳምና ሔዋን የፈጠራቸው ምድር ላይ ነው። ልብ በይ የፈጠራቸው ምድር ላይ ከአፈር ነው የሰራቸው። ወጣች መልሶ አካል የተፈጠሩት አፈር ላይ ከምድር ነው። ነገር ግን ምድር ላይ ይፈጠሩ እንጂ እስትንፋስን ከሰጣቸው በኋላ እሷን በ40 እሱን ደግሞ እሱን በ40 እሷን በ80 ወደ ገነት አገባቸው ብለን እናምናለን። ካለች አስገባት ነው። እንዴት ነው? ኢንቫይት አድርጊያታለሁ። ኔትወርኳ ነው። መልካም እሺ። የመጀመሪያው ሙስሊም ነው የሚያረጋታ ጥሩ ጥያቄ በመጠየቅ እሺ። ካለች ከስር ኢንቫይት አድርጊያታለሁ። ምናልባት ስልኳ ዘግቶ ምናምን ይሆን። እሺ በቃ እንሂድበት ወይንስ እሷ ትምጣ? እናንተ ሂድበት በቃ ሌሎች ኤኒዌይስ ምንድነው እሱ? ስለዚህ ሁለቱ በነበሩበት ሰዓት ላይ በምድር ላይ ነው የተፈጠሩት፣ ከምድር አፈር ነው የተሰሩት። እግዚአብሔር እስትንፋስ ከሰጥቷቸው በምድር ላይ እንትን ካሉ በኋላ እሱን በ40 እሷን በ80 ወደ ገነት እንደገቡ አይ ቲንክ ኩፋሌ 4:9 ላይ አስቀምጦ ዘፍጥረት ምዕራፍ 2 ሙሉን አንብቡት ይነግራቸዋል። እግዚአብሔር ምን በገነት እንዲቀመጡ በጸጋ እንዲመገቡ እዛ በጸጋ እንዲኖሩ ራብ የለም፣ መጠማት የለም፣ መድከም የለም፣ ስቃይ የለም፣ ህመም የለም፣ ችግር የለም፣ መከራ የለም። ቤት በገነት ውስጥ ይሄ ሁሉ የለም። ይሄ ሁሉ አያገኛቸውም። ይሄ ሁሉ አልነበረባቸውም።
በጸጋ የእግዚአብሔር ጸጋ በላያቸው አድሮ መተፋፈር፣ ራቁትነት፣ ስቃይ አያውቃቸውም ማለት ነው። በገነት በሚኖርበት ሰዓት ላይ ነገር ከእግዚአብሔር ጋር ግን አንድ ህግ አለ። ዘፍጥረት ምዕራፍ 1 ቁጥር 28 ላይ ሁሉን የገዥነት ስልጣን ሰጥቷቸዋል። በመልኩ ፈጠራቸው ሴንስ የእርሱን ገዥነት ሰጣቸው ማለት ነው። በጸጋ ተሰጡ። እግዚአብሔር ገዢ ነው ስንል የባህሪ ገዢ ነው። በፍጥረታት ላይ እግዚአብሔር ምንድነው? ገዢ ነው። አዳምና ሔዋን ገዢ ናቸው ስንል በጸጋ ከእግዚአብሔር ያገኙት ገዢነትን ነው። በጸጋ በስጦታ የተቀበሉት ነው። ስለዚህ በገነት ውስጥ ሲገቡ ደግሞ በጸጋ ያገኙት ቦታ ነው። እንዲበሉ እንዲንከባከቧት፣ ገነትንም እንዲጠብቋት ተፈቅዶላቸው ነበረ። ነገር ግን ከእግዚአብሔርና ከሰው የሚለየው ደግሞ አንድ ነገር ያስፈልጋል። ምን? ድንበር። እግዚአብሔርም ገዢ ነው፣ አዳምና ሔዋንም ገዢ ተደርገዋል። ስለዚህ በአዳምና በሔዋን መካከል አንድ ድንበር ያስፈልግ ነበረ። እግዚአብሔርም ገዢ ከሆነ እነሱም ገዢ ከሆኑ እግዚአብሔርና በፍጥረትና በፍጡር መካከል ድንበር ሊጠፋ ነው። ስለዚህ አንዲት ድንበር ታስፈልገናለች። ያችም ድንበር ምንድነች? የፍቅር ህግ ትኖር ይገባል። እነሱ ፈጣሪ ተገዢ መሆናቸው ለፈጣሪ ተገዢ መሆናቸውን የሚገልጹበት በመገዛት አንዲትን ህግ በመጠበቅ መሆን አለበት። አንድ ህግ ማክበር አለባቸው። ያችም ምንድነች? በገነት ውስጥ የምትገኝ ዕፀ በለስ ትሆናለች ማለት ነው። ከገነት ውስጥ የሚኖር ዛፍ ሁሉ ትበላለህ። በገነት ውስጥ ካለ ዛፍ ሁሉ ብሉ፣ ነገር ግን መልካምና ክፉ ከሚያሳውቀው ከዚህ ዛፍ እንዳበሉ የሚል ትእዛዝ ይመጣላቸዋል። ዘፍጥረት ምዕራፍ 2 ቁጥር 15 ይመስለኛል። ስለዚህ በገነት ካለ ሁሉ ውስጥ ዛፍ ውስጥ ሁሉ ልብ በይ ሁሉ ትበላላችሁ፣ ነገር ግን መልካምና ክፉ ከሚያሳውቀው ከዚህ ዛፍ እንዳበሉ። አንድ ትእዛዝ ብቻ ነው መጠበቅ ያለባቸው። እሷን ከጠበቁ አይራቡም፣ አይደግሙም፣ አይታመሙም፣ አይሞቱም፣ ስቃይ የሚባል አያገኛቸውም። በዛው መኖር ይችላሉ ማለት ነው። ሞትም አያገኛቸውም። ድንበር ላይ ነው ያሉት። እችን ከጠበቁ ይኖራሉ እንደዛው። ነገር ግን ከበሉስ ትሞታላችሁ አላቸው። እችን ዛፍ ከበላችሁ ግን ትሞታላችሁ። ስለዚህ እነሱ ታማኝ ለመሆናቸው ፈጣሪ ይሄን ሁሉ ክብር እንደሰጣቸው ለማሳየት እችን ህግ መጠበቅ አለባቸው። ለፈጣሪ ተገዢ መሆናቸውን ለመግለጽ እችን ህግ ማክበርና መጠበቅ አለባቸው። ነገር ግን እነሱ እችን ህግ መጠበቅ አልቻሉ። ዘፍጥረት ምዕራፍ 3 ላይ ስትሄጂ ከቁጥር 1 ጀምሮ እባብ ተንኮለኛ ነበረ፣ በእባብ ሰይጣን አደረ፣ ወደ ሴቲቱ መጣ፣ ሴቲቱን አገኛት። እግዚአብሔር በውኑ በገነት ካለ ዛፍ ሁሉ እንዳበሉ ከልክሏልን አላት። ልብ በይ፣ እግዚአብሔር አስቀድሞ ያለው በገነት ካለ ዛፍ ሁሉ ብሉ ነበር ያለው። እባብ ሲመጣ ግን በሰይጣን አድሮ በገነት ካለ ዛፍ ሁሉ፣ ልብ በይ፣ ሁሉ እንዳበሉ ከልክሏልን አላት። ሔዋን ሁሉን አጠፋችና በገነት ካለ ዛፍ እንበላለን፣ ነገር ግን መልካምና ክፉ ከሚያሳውቀው ዛፍ እንዳንበላ ከለከለን አለች። ሁሉ እንድንበላ ፈቅዶልን ነበር አላለችም። ነገር ግን ሁሉን ቀነሰችና እግዚአብሔርን የታማኝነቱን መጠራጠርነት ውስጥ ከተተች ማለት ነው። እሱ እንዳላት ራሱ መናገር አልቻለችም። እንዳበሉ ብቻ ሳይሆን እንዳነኩም ብሎናል ብላ የእግዚአብሔርን ህግ ጠጣርና አስፈሪ ያስመስላ እንዳነኩት እንዳቀርቡት ብሎናል አለች። እግዚአብሔር እንዳነኩት እንዳቀርቡት አላላትም። እዚህ ስማች አስፈሪ ህግ አይደለም የሰጣት፣ እንዳበሉ ብቻ ጠብቁት ነበር ያላት። እሷ ግን አስፈሪ እያደረገችው መጣች። ለምን? ከበላችሁ ትሞታላችሁ ብሎናል። እባብ ምን አላት? ውሸቱን ነው። ብትበሉ እንደ እግዚአብሔር እንደምትሆኑ ስለሚያውቅ ነው። ስለዚህ ብትበሉ ከገነት ያለውን ዛፍ እንደ እግዚአብሔር አይኖቻችሁ ይገለጣሉ፣ ዘላለማዊ ትሆናላችሁ አላት። ይህን ጊዜ ሔዋን ብዙ ጥያቄ መጠየቅ ትችል ነበረ። የፍጥረት ሁሉ ገዢ እንደመሆኗ አንተ ማነህና ነው የምታዘው ማለት ትችል ነበረ። ምክንያቱም የደሽ ጠቅላይ ሚኒስተሩን እንኳን አንቺ እና እንደዚህ አድርግ እንደዚህ ምናምን አትዩም፣ ገዢሽ ነውና አስተዳዳሪሽ ነውና። ሔዋንና አዳም ደግሞ ዘፍጥረት 1:28 ላይ ገዢ ሆነው ተሹመዋል። በፍጥረት ላይ ከእግዚአብሔር በቀር ለፍጥረት ገዢ ናቸው። ታዲያ እባብ መጥቶ ነይ እንደዚህ አድርጊ ሲላት አንተ ማነህና ነው የምታዘው ብላ መጠየቅ ትችል ነበር። ሔዋን ግን ያንን መጠየቅ አልቻለችም። ሲቀጥል ዘላለማዊ ትሆኛለሽ፣ እንደ እግዚአብሔር ትሆኛለሽ ብትበይ ብሎ ሲላት አንተ ውሸተኛ ነህ፣ እውነተኛ ብትሆን ኖሮ ለምን አንተ ራስህ በልተህ እንደ እግዚአብሔር ሳትሆን ብላ እሱ መጠየቅ ትችል ነበር። ሔዋን ጸጋቸው ተራቆተ። ጸጋቸው በመራቆቱ ምክንያት እፍረት መጣባቸው። በማፈራቸው ምክንያት ወደ መደበቅ ገቡ። ምክንያቱም ሰዎች ወንጀል ሲሰሩ፣ ኃጢአት ሲሰሩ፣ ሲበድሉ፣ ሲያጠፉ ፍራቻ ይሰማቸዋል። ያ የጸጋ መራቆት በአዳም የገባው እኛ ጋም ደረሰ። ከዛስ መደበቅ ውስጥ መጡ። ስለዚህ እግዚአብሔር ደግሞ እኛ ምን ብለን እናምናለን? ታማኝ ዳኛ፣ እውነተኛ ዳኛ እንደመሆኑ ፍቅር የሆነ አምላክ ነው ብለን እናምናለን።
ዳኝነቱ ፍቅሩን ያልሻረ፣ ፍቅሩ ዳኝነቱን ያልሻረ፣ ሁለቱንም አጣጥሞ የያዘ ነው ብለን እናምናለን። በዚህም ምክንያት ከበላችሁ ትሞታላችሁ ብሏቸው ነበረ። ሴጣን ደግሞ ከበላችሁ አትሞቱም እግዚአብሔር ሆን ብሎ ስለሚያውቅ እንደርሱ እንደምትሆኑ ስለፈራ ነው እንጂ አትሞቱም ብሎ ነበር። ስለዚህ ከሁለት አንዱን መምረጥ አለብን። እግዚአብሔር እውነተኛ ነውና ቃሉን ይጠብቃል። ሴጣን ሐሰተኛ የሐሰት አባት ነውና ዮሐንስ ወንጌል ምዕራፍ 8 ቁጥር 44 እንደሚናገረው ውሸተኝነቱ መገለጥ አለበት። ስለዚህ እግዚአብሔር እውነተኛ ፈራጅ ነው ብዬሻለሁ። ትሞታላችሁ ባላቸው መሰረት ተገነት ተባረሩ፣ ሞት መጣባቸው ማለት ነው። በገነት ቢኖሩ ኖሮ አንሞትም ነበር። ሞት የለበትም ነበር። አዳም በድንበር ላይ ነው ያለው። ነገር ግን ሞት አይነካውም ነበር። ዘላለማዊ ሆኖ እስካላጠፋ ድረስ ይቀጥል ነበረ። ነገር ግን በላ፣ ሞት መጣበት። ሞት መጣበት ማለት ነው። ስለዚህ እግዚአብሔር እውነተኛ መሆኑን በምን ማወቅ እንችላለን? ከበላ ትሞታለህ አለው። በላ፣ አዳም የሚሞት ሆነ ማለት ነው። የሚሞት ሆነ። ሴጣን ሐሰተኛ መሆኑን በምን እናውቃለን? ብትበላ አትሞቱም ብሏቸው ነበረ። አዳምና ሔዋን የሉም፣ በልተዋል፣ ሟች ሆነዋል፣ የሉም አሁን። ስለዚህ ሴጣን ውሸተኛ ነው፣ እግዚአብሔር እውነተኛ ነው። የእግዚአብሔር እውነት ተገለጠ፣ የሴጣን ሐሰተኝነት ተገለጠ ማለት ነው። ነገር ግን እግዚአብሔር ደግሞ ፍቅር ነው፣ መሐሪ ነው፣ ይቅር ባይ ነው። አዳምና ሔዋን አጥፍተዋል፣ በልተዋል። የበሉት ለምንድን ነው? እንደ እግዚአብሔር ለመሆን ነው። እንደ እግዚአብሔር ለመሆን ጓጉተው ፈልገው ነው። እግዚአብሔር ደግሞ መሐሪና ይቅር ባይ ፍቅር ስለሆነ የመጀመሪያ የተሳሳተችው ሔዋን ነች። ዕፀ በለሱን ቆርጣ ያበላችሁ ሔዋን አዳምን ነው። እግዚአብሔር ፍቅር ይቅር ባይ ካሺ እንደመሆኑ እውነተኛ ዳኛ ስለሆነ ይቅርታ ያስፈልጋል ለመታረቅ ማለት ነው። ያንን ደግሞ ፍጥረት ማድረግ አልቻለም። ሁሉም ባለዕዳ ሆኗል። ሁሉም ሞት ነግሶበታል። ሁሉም ባለዕዳ ከሆነ ሁሉም ሞት ተነገሰበት። ያንን ካሳ ክሶ ከእግዚአብሔር ጋር ማን ያስታርቀን? ያጠፋውን ጥፋት ደምስሶ ማን ያስታርቀን? ሴጣን በእኛ ላይ ነገሰ። አሁን ጠላትነት መጣ። ምክንያቱም ከገነት አንተን ያስወጣህን እኛ ስንል እሱን እንጠላለን። እሱ ደግሞ ይባስ ወደ እርሱ ሊገዛን በእኛ ላይ ሊሰለጥን ከእግዚአብሔር ነጥያችኋለሁና እኔ ገዣችሁ ልሆን ሲል ይታገለናል። ለዛም ዘፍጥረት ምዕራፍ 3 ቁጥር 15 ላይ በአንተና በሴቲቱ መካከል ጠላትነትን አደርጋለሁ፣ እርሱ ራስ ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ የሚል መጣ ማለት ነው። ስለዚህ ሴቲቱና ልብ በይ፣ ሴቲቱ ነች ዕፀ በለሱን ቆርጣ ለባሏ ያበላችሁ። ሁለቱ ናቸው የተሳሳቱት። ሴቲቱ ስትጠየቅ እባብ አሳሳተኝ አለች፣ አጠፋው አላለችም፣ ይቅርታ አልጠየቀችም። ይቅርታ ከመጠየቅ ይልቅ አሳበበች። ሰው ገለሽ ዛራ ለምሳሌ ለምን ሰው ገደልሽ ሲልሽ እፎይ ግደል ብሎኝ ነው ብትይ ተጠያቂነት አድኝም። አጥፍቻለሁ ይቅር በሉኝ ወይንም ማለት ነው ህግሽን እንትንሽን ሊቀንስ የሚችለው። ለምን እንደዚህ ያደረግሽ ስትባል እባብ እንደዚህ አለኝ እግዚአብሔር ነግሯን ነበር እንዳበይ ብሎ። ስለዚህ የእግዚአብሔርን ትእዛዝ ስታይልቅ እባብ እንደዚህ አለኝ። አዳም ለምን እንደዚህ ያደረግ? እቺ ሴት ትባል አካሏ ከአካሌ ስጋዋ ከስጋዬ ደሟ ከደሜ ያላትና ምትኬ ያላት እንደኔ ያለ እንደ ልቤ ያላትን አንተ የሰጠኸኝ እቺ ሴት ነች እንደዚህ ያሳሳታችኝ ብሎ ኢቭን በሴት በሔዋንን አፈጣጠሯን የሚያማርር ሆነ። አዳም አጥፍቻለሁ ይቅር በለኝ ከማለት ይልቅ እግዚአብሔር ውብ አድርጎ የሰራትን ሴትን ወደ ማማረር ገባ። አዳም እግዚአብሔር እንደውም ጥፋተኛ ሊያደርግ ሞከረ ማለት ነው። አጥፍቼ ነው የበላሁት ይቅር በለኝ ከማለት ይልቅ አንተ የሰጠኸኝ ከአንተ ጋር ትሁን ብላ የፈጠርካት እቺ ሔዋን ነች ያበላችኝ ብሎ በሔዋን ሊያላክክ ሞከረ። ሰበብ ምክንያት አያድንም። አስቀድሞ አዞት ነበር እንዳበላ ብሎ እሱም መጠበቅ ነበረበት። ስለዚህ አጠፉ፣ ወደቁ፣ ፍርዱ መጣ፣ ተላለፈ። ሴጣን ሐሰተኛ መሆኑ ተረጋገጠ። ጠላትነት መጣ። ዘፍጥረት ምዕራፍ 3 ላይ ቅድም እንዳልኩሽ ቁጥር 15 ላይ በአንተና በሴቲቱ መካከል ጠላትነትን አደርጋለሁ፣ እርሱ ራስ ራስን ይቀጠቅጣል፣ አንተም ሰኮና ሰኮና የሚለውን። ስለዚህ ከሴቲቱ የሚወለድ ዘር ሁሉ የሴጣንን ጭንቅላት ለመቀጥቀጥ ትንቢት ተነገረ ማለት ነው። ስለዚህ ይህንን ሴጣን ቀጥቅጦ ሞት በወንዱ በኩል ገባ። ኃጢአት ቀድሞ በእሷ እንደገባ ሞት ደግሞ አንተ አፈር ነህና ወደ አፈር ትመለሳለህ ብሎ እግዚአብሔር እሱ ላይ የተናገረበት እርግማኑ ሰውየው ላይ ሳይሆን የሆነው መሬት ላይ ሆነ ማለት ነው። እሾክና አሜከላ ታበቅለብህ ምድር ተብሎ ምድር ላይ ሆነ እርግማኑ። እኛ ላይ እርግማኑ ተጣብቆ እንዳይቀር እግዚአብሔር እርግማኑ ምድር ላይ ያደረገው። ይሄ ሰውነታችን ከአፈር የተገኘ ነውና ወደ አፈር እንድንመለስ ምክንያት ሆነ። ነፍስ ከእግዚአብሔር ነችና ወደ እግዚአብሔር ትሄዳለች ሕያዊት ስለሆነች። ስለዚህ ይህንን እርግማን ደግሞ ተመሳሳይ ቅጣት መምጣት አለበት። ከገነት ወጡ፣ በጸጋ ያገኙት ነው። በስጦታ ጸጋ ማለት በስጦታ ያገኙት ነው። ከገነት ሲወጡ ገነትን የሚጠብቁ መላእክቶች ተመደቡ ማለት ነው። ማንም ወደዛ እንዳይገባ ሆኑ።
ተባረሩ፣ ወደ መጡበት ወደ ምድር ተመለሱ። ቅድም ብዬሻለሁ፣ ሰው የተፈጠረው በምድር ነውና ወደ ምድር ተመለሱ ማለት ነው። ከገነት ወጡ። ከተሰጣቸው ልክ እንደ ቤተ መንግስት ቁጠሪው፣ ከቤተ መንግስት ተባረው ወደ ኖርማል ቤት ወደ ቀድሞ ቤታቸው ቦታቸው ወደ ተገኙበት ወደ ተፈጠሩበት ተመለሱ ማለት ነው። ስለዚህ ሟች ሆኑ። ሰይጣን ሐሰተኛ መሆኑ ታወቀ። ጠላትነቱ ሰፈነ። ስለዚህ አሁን ሞት በሰው ላይ ሁሉ ነገሰ። ሁሉም ሰው ሞት የሚስማማ ሆነ። ሁሉም የሚሞት ሆነ። በአንድ ሰው በኩል ሞት ገባ እንደሚለ ቅዱስ ጳውሎስ ምዕራፍ 5 እንደገባብን ይናገራል ማለት ነው። ስለዚህ አሁን የእግዚአብሔርን ትክክለኛ ፍርድ አውቀናል። ፈራጅ መሆኑን ተረድተናል። ነገር ግን የሴጣንን ጭንቅላት ወይም የዛን የባቡን ጭንቅላት የሚቀጠቅጠው ማን ነው? ከሴቲቱ የሚወለድ ይህንን ነቢያት ሲተነብዩለት ቆዩ። ሰው ስላልቻለ ሰው ብቻ የሆነ ልብ በይ፣ ሰው ብቻ የሆነ ያንን ማድረግ አልቻለም። ሰውን ስለሆነ ያሳሳተው ሴጣን መደምሰስ ያለበት በሰው ነው፣ በሰው በኩል መሆን አለበት ማለት ነው። ሰው ደግሞ ፍጹም ሰው ብቻ የሆነ ያንን ማድረግ አይችልም። ስለዚህ መለኮት የተዋሃደው ስጋ የኔና አንቺን የያዘው በስጋና በደም የተከፋፈለው ዕብራውያን ምዕራፍ ራሷ በልታ ሌሎችን ማብላት አለባት። ማርያም ማለት ነው። ተመሳሳይ ሴት መሆን አለባት። የመጀመሪያይቱ በላችን ሞትን ሆነ። ይሄንኛው ደግሞ የሚያበላን ዳግማዊ አዳም ደግሞ የሚያበላን ክርስቶስ ምን ይሆናል? ህይወት ይሆናል። ካሳው መጣ ማለት ነው። ተመሳሳይ ካሳ። ስለዚህ ሰው ላይ ሁሉ ምን ነግሶ ነበረ? ዘራሃ ውዴ ሞት ነግሶ ነበር። ያንን ሞት ደግሞ የሚክስ ያስፈልግ ነበረ። ያንን ሞት የሚደመስስ ያስፈልግ ነበረ። ይህንን ማድረግ የሚችለው ደግሞ ክርስቶስ ሆኖ ተገኘ። መለኮት የተዋሃደው የኔና አንቺን ባህሪ የያዘ በስጋ የተገለጠ ሕያው አምላክ ሆነ ማለት ነው። ሞትን ምን አደረገው? በሞቱ ደመሰሰው። ተመሳሳይ ካሳ። ሰው የተመኘው አዳምና ሔዋን አምላክን መሆን ነበረ፣ አልቻሉም። እርሱ ግን ሰው መሆን ይችላልና በስጋ ተገለጠ። የተመኙትን የፈለጉትን ሆኖ አሳያቸው። እሱ ወደ እነሱ ቀረበ። ወንድሞች ያላቸው አቀረባቸው፣ ቀረባቸው፣ ወደ ልጅነትን ሰጣቸው። ልጆች ሲሆኑ ደግሞ ባሪያዎች አይደሉምና ወራሾች እንዲሆኑ አደረጋቸው። ያጡትን ክብር በሙሉ መለሰላቸው። ከዛስ ሞት አዳም ከበላት ሞታለህ ነው እንጂ ያለው ገና ሳያጠፋ። ለምሳሌ አንቺ ልጅሽን ሳታጠፋ አንቺ ሜሬም፣ አንቺ ራቢያ ውሃ ትደፊና እገርፍሽና ከገረፍኩሽ ወዲያ አባብልሻለሁ አትያትም። ዋላ አንቺ ራቢያ ውሃውን ትደፊና እገርፍሻለሁ ነው የምትያት። ምናልባት ከገረፍሻ በኋላ ነው ልታባብያት ምችው። እግዚአብሔር አስቀድሞ ያለው ምንድን ነው? እንዳበላ ከበላት ሞታለህ ነው ያለው። ትሞትና ከዛ በኋላ እኔ ሞቼ ተወልጄ ከዛ ሞቼ ካሳ ሆኜ አድነሃለሁ አይደለም ያለው። ገና ሳያጠፋ ያለው ምንድን ነው? ከበላ ትሞታለህ ብሎ ነው ማስጠንቀቂያ የሰጠው። በላ ሞተ። ነገር ግን ከሞተ በኋላ ሞት ከመጣበት በኋላ እግዚአብሔር ፍቅር ነውና አባባይ ሆኖ መጣ፣ ካሺ ሆኖ መጣ። ከዛስ ትሞታለህ ነበር ያለው። ሞተህ አፈር ሆነ። ልክ ግቢሽ ውስጥ እንዳለ ባህር ዛፍ ቅጠል ሰምቲንግ እንደዛ አይነት ቅጠሎች በስብሰህ አትቀርም፣ አነሳሃለሁ የሚለውን ተስፋውን በምን አሳየው? በካሳ ሞቶ እንዳይቀር ካሳ ካሰው፣ ህይወትን ሰጠው። ስለዚህ ክርስቶስ ይመጣና ሞቱን በሞቱ ይሽረዋል፣ ይደመስሰዋል ማለት ነው፣ ያስቀረዋል። ከዛስ ሞተን አንቀርም፣ ይኸው ክርስቶስ ተነስቷል። ተስፋችን በክርስቶስ ይሆናል። የሙታን በኩር ሆኖ መጀመሪያ ሆኖ ሞትን ድል አድርጎ ይነሳና እናንተም ትነሳላችሁ። ትሞታላችሁ ብያችሁ ነበር፣ በቅጣቱ ሞት መጥቶባችሁ ነበር በአዳም ምክንያት። አሁን ደግሞ በእኔ ምክንያት ህይወትን ታገኛላችሁ፣ ትነሳላችሁ። ለዚህም በእኔ እመኑ፣ በእኔ የሚያምን የዘላለም ህይወት አለው። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የሚያምንብኝ ቢሞት እንኳን ሕያው ነው፣ ሕያው የሆነ ለዘላለም አይሞትም። ስለዚህ የሚያምንብኝ ምንድን ነው አለ? ለዘላለም ሕያው ይሆናል፣ ቢሞት እንኳን ይነሳል። ስለዚህ ሕያው ትሆናላችሁ አለ። ይሄ ካሳ ስለሚያስፈልግ በዚህ ምክንያት እንደዚህ ሆነ። ራፍሊ ለመንካት ያህል በቀራ ምዕራፍ 2 ቁጥር 34 እስከ 38 ላይ ቁርአን ላይ በተመሳሳይ ይሄ ህግ አለ። በገነት ውስጥ አዳምና ሔዋን ያጠፋሉ። ከዛ በኋላ ከማጥፋታቸው በፊት ግን አላህ ምን ይላቸዋል? እንዳበሉ ከበላችሁ ታፍራላችሁ፣ ትራባላችሁ፣ ትጠማላችሁ፣ ትራቆታላችሁ ይላቸዋል። ሴጣን ይመጣና እንዳያሳስታችሁ ይላቸው ነበር አስቀድሞ። ነገር ግን ሴጣን መጣና አሳሳታቸው ይላል። ካሳሳታቸው በኋላ አላህ ይቅር እንዳላቸው ያስቀምጣል። ነገር ግን ምን መጣባቸው? ከገነት አባረራቸው። ይቅር ካላቸው ለምንድን ነው ከገነት ያባረራቸው ታዲያ? እንደገና ደግሞ ተራቆቱ ይላል እዛው። ይቅር ካላቸው ለምን ተራቆቱ?
አትሞቱ። ሞት መጣባቸው፣ ድካም መጣባቸው፣ ህመም መጣባቸው፣ መታመም፣ ፀሐይ ትኩሳት ነካቸው። በተመሳሳይ ይቅር አላቸው ቢልም በእስልምናው ይቅርታው ፍትሐዊ ያልሆነ ምንም ያልቀረላቸው ይሆናል ማለት ነው። ከገነትም ይባረራሉ። አሁን ያሉት ፍጥረት ሁሉ ከገነት ውጭ ይሆናሉ ማለት ነው። በአዳም ምክንያት ህመም ይታመማሉ። በማን ምክንያት? በአዳም ምክንያት። ይራባሉ። በማን ምክንያት? በአዳም ምክንያት። በገነት በነበሩበት ሰዓት አደምና ኢቫ አይራቡም ነበር ይላል በእስልምናው። ነገር ግን አሁን ያሉ ትውልዶች ይራባሉ፣ ይጠማሉ። በማን ምክንያት? ገነት ውስጥ ባለመኖራቸው። ማን ነው ከገነት ውስጥ ቀድሞ የወጣው? አዳም። ስለዚህ እነሱ አዳምና ገነት ውስጥ ስላልነበሩ እነሱም ከገነት ውጭ ሆኑ ማለት ነው። ሱራ 7 15 እስከ 25 አካባቢ፣ ሱራ 20 ከ117 እስከ 125 ላይ እነኝን ታሪኮች ታገኟቸዋላችሁ። ስለዚህ ለእኛ ሞት ተገደለልን በማ በክርስቶስ፣ ተመጣጣኝ ካሳ ተካሰልን በማ በክርስቶስ። ይህንን በምን አገኘን? በክርስቶስ አገኘ ነው። ራሱ ክሶ ራሱ ታርቆን ከአብ ጋርም አስታረቀን ከራሱ ጋርም ታረቀን ብለን እናምናለን። አምላክ ይህንን አደረገው። መለኮት ስጋን ተዋህዶ ተወልዶ የፈለግነውን የሰው ልጆች የፈለጉትን ምኞት አሳክቶ ማሳካት ብቻ ሳይሆን እንደገና ራሱም ደግሞ ከኛ ጋር ታርቆ ፍቅርን ሰጥቶን ከፍ አድርጎን በልዕልናው ሕግ በሙሴ የተሰጠውን በሕግ መዳን ስላልቻልን በጸጋው ከፍ ሊያደርገን ዮሐንስ ወንጌል ምዕራፍ 1 ቁጥር 17 እንደሚናገረው ከፍ ሊያደርገን ወደ ከፍታው ወሰደን። ወደ ከፍታው ከወሰደን ልጆች ካደረገን በኋላ ደግሞ ወራሾች እንደሆን ነገረን። ስለዚህ ተመጣጣኝ ካሳ ለመካስ ይሄንን አድርጓል። ፍቅሩን ለመግለጽ ይሄን አድርጓል። መለኮት በባህሪው የሚታይ አይደለምና አልታየምና ወደፊትም አይታየምና በስጋ ተዋህዶ ተገልጦ ግን ፕላስ ደግሞ ይበልጥ አምላክ ለመኖሩ በአብ እሪና ያለው መጥቶ ልጁ ተረከልን ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ማንድስ እንኳ ያየው የለም በአባቱ እቅፍ ያለው አንድያ ልጁ ተረከው ይላል። አምላክን በባህሪው ማንም ሊያውቀው አይችልም። ማንም ያወቀውም የለ ሊያውቀውም አይችልም። ነገር ግን በአባቱ እቅፍ ያለው እርሱ ያውቀዋልና እርሱ መጥቶ ተረከልን። ይበልጥ የመለኮትን መረዳት ከፍ ሊያደርገን በስጋ ተገለጠ መጣ። አብ ሊገልጽለት ከወደደው በቀር ወልድን ሊያውቅ የሚችል የለም። ወልድንም አብንም ወልድ ሊገልጽለት ከፈለገው በቀር ማንም አያውቅም ይላል። ስለዚህ አብን የምናውቀው በወልድ ነው፣ ወልድን የምናውቀው በአብ ነው። ስለዚህ መለኮትን በባህሪው በፍጹም ልናውቀው አንችልም። መለኮት ወደ ላይ ብወጭ እሱ ነው፣ ወደ ታይ ብወርጅ እሱ ነው፣ ወደ ነስር ክንፍ ተሰጥቶሽ ብበሪ አለ። በሁሉ የሞላ ነው። የእኛ አይምሮ ደግሞ በጣም ጥቂትና ትንሽ ነች። የተገለጠልንን ብቻ ነው የምናውቀው። በባህሪው መለኮትን በሙላት ልናውቀው አንችልም። ልናቅ ምንችለው ምንድን ነው? በእጃችን ጠርበን የሰራነውን ጣዖት ብቻ ነው ልናቅ ምንችለው። ክብደቱ እንደዚህ ነው፣ ቁመቱ እንደዚህ ነው፣ እዚህ ቦታ ተደብቋል፣ እዚህ ቦታ ተቀምጧል ብለን የምናውቀው በእጃችን የሰራነው ጣዖትን ብቻ ሲሆን ነው። ይሄንን መገለጥ የነገረን በስፋትና በሙላት ማን ይሆናል? ልጁ ይሆናል። ልጁ መጣና ልጁ አባቱን በደንብ መግለጽ ስለሚችል እርሱ የባህሪው ልጅ ነውና ዕብራውያን ምዕራፍ 1 ቁጥር 2 ላይ እንደሚናገረው ባህሪው ነጸብራቅ ስለሆነ ባህሪውን በደንብ መግለጽ ይችላል። ስለዚህ እኔን ያየ አብን አይቷል የሚለውም ከዛ አንጻር ነው። አንዱን እንትን ማለት በባህሪ ስለሚገናዘቡ ማለት ነው። ስለዚህ ካሳ ለመሆን ነው፣ በዋናኛነት ለእኛ ቤዛ ለመሆን ነው። የሰው ልጅ ሰውን ሊያገለግል እንዲሁም ነፍሱን ስለ ብዙዎች አሳልፎ ሊሰጥ ቤዛ ሊሆን መጥቷል ይላል። ክርስቶስ የመጣው አንድም ቀደም እንዳልኩሽ ቤዛ ሊሆን ነው። ማቴዎስ ወንጌል ምዕራፍ 20 ቁጥር 28፣ ማርቆስ ወንጌል ምዕራፍ 10 ቁጥር 45 ቤዛ ሊሆነን ካሳ ሊክሰን መጥቷል። አንድም ደግሞ ክርስቶስ የመጣው ምንድን ነው? ለእኛ ትሕትናን ፍቅርን ሊያስተምረን ነው። እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና እኔ መምህርና ጌታ ከሆንኩኝ እግራችሁን ካጠብኩ እናንተ ደግሞ እንደዚሁ እርስ በርሳችሁ አድርጉ ብሎ እግርን ዝቅ ብሎ ማጠብን ሊያስተምረን፣ ትሕትናን ሊያስተምረን ዮሐንስ ወንጌል ምዕራፍ 13 ቁጥር 13 እስከ 16 ትሕትናን ሊያስተምረን አርያ ሊሆነን መጥቷል። ፍቅር ማድረግ እንዳለብን፣ ጥላቻን ማስወገድ እንዳለብን ይሄንን ሊያስተምረን አንድም በስጋ ተገልጦ ይሄንን አድርጎታል። በእስልምናው ግን ሞት ገና የሚገደለው መቼ ነው? በቂያማ ቀን ነው። በዕለተ ቂያማ ዕለታ ሞት በበግ መልክ ይመጣና ይታረዳል። ከዛ በኋላ ነው ኢተርኒቲ የሚመጣው፣ ዘላለማዊነት የሚመጣው። በቂያ ማለት ሞት ገና በበግ መልክ ታርዶ ነው። ለእኔና ለአንቺ ግን ዛራ ሞት ራሱ በክርስቶስ ታርዷል። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 29 ላይ እነሆ የዓለምን